ወደቺ እንዴት ናችሁ? ሰላም ናችሁ? this is Kevin Mikhail American Darabak and the YouTube channel welcome to my channel guys እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? እንዴት ናችሁ ማለት ነው። and then ዛሬ ምንድነው ልላችሁ የፈለኩት ያው ሁሉንም ነገር እንደሰማችሁት ነው። ያው everything እንዳለ ነው ያለው ባይሆንም የተቀየረ ነገር የለም። and then ሰው ማለት ነው ወደቺ በቃ ሰዎች ስንባል ባደው ማለት ነው የራሳችንን ላይፍ አለን የራሳችንን everything ባይ ማለት ነው። በቃ አሁን እኔ በጣም የሚገርሙኝ ሰዎች ማለት ነው ሰዎችን ዳውን ካላደረጉ ቆሞ መሄድ የማይችሉ ሰዎች ምን አይነት ሰዎች ናቸው ባዲያ አይደል አላቀም እኔ ስለዚህ በጣም ብዙ ነገር ነበር የሚወራው እንደሰማችሁት ያው እንደሳረጋለች እንደዛናት እንደዚህ ነው ምንም ነገር አይደለም ነበር just ወይ በቃ እኔ ዝም አልኩኝ ባዲያ ማለት ነው ሌሎቹ ዝም ማለት አይቻልም ባዲያ ማለት ነው አንደርሶ ማለት ነው እኔ ባደውይ ስለኔ እኔን ማደርገውን ነገርና እኔ እንትን እንጂ ስለኔ ግድ ያላችሁ ሰዎች የሉም ባደውይ ማለት ነው ወደህዝም እና ምን አገባኝ እኔ ስለኔ ግድ ከሌላቸው እኔ ምን አገባኝ ስለነሱ ባደውይ ማለት ነው እኔ ምንም ቢሆን ምንም መቼስ እኔ ራሴን አልጠላም እነሱ ቢጠሉኝም በወዱኝ ባዲያ አሁን በሰዎች በጣም መጠላት የማይወዱ ሰዎች አሉ ግን ጥሩ ነገር የማያደርጉ ሰዎች አሉ ፈጣሪያቸውን የማይፈሩ ሰዎች አሉ ባዲያ ማለት ነው እንደን እኔ ሰው ቢጠላኝ ኢቭን ምኞቴ ነው ባዲያ ማለት ነው ምንም አይመስለኝም ባዲያ ማለት ጠልተው የሚጨምርልኝ ነገር የለም ወደው የሚጨምርልኝ ነገር የለም ባዲያ ማለት ነው ያ እኔ ሰው እንደወደው ብዬ ሌላ ሰው አልመስለም ወደቼ ልነግራቸው የምፈልገው ነገር ማለት ነው እኔ ባዲያ ማለት ነው ለሰው መጥፎ ነገር አድርጌ መጥፎ ነገር እያደረኩት እያስመሰልኩት ከሚወደኝ ባዲያ ማለት ነው ጥሩ ነገር አድርጌ ባይወደኝም አደንኩ አንድ ላይ ነው የምንኖረው ባዲያ ማለት ነው ስላችሁ ማለት ነው ሶሪ ቻፕስቲክ ላድርግ ባዲያ በጣም ነው የሚገርማችሁ ባይዶይ ማለት ነው ለስላችሁ በጣም ነው የሚገርማችሁ አይገርማችሁ ባይዶይ ማለት ነው ሊገርማችሁ አይገባም ያ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ እንደራሴ ነው የምኖረው እኔ እንዳናንተ አይደለሁም እኔ እንደማንኛውም ሰው አይደለሁም በቃ እንደ ሰው ነኝ እኔ ፈጣሪ አይደለሁም ሰው ነኝ የፈጣሪ ሰው ነኝ ፈጣሪ የፈጠረኝ ፈጣሪ ሁሉንም ነገር ያደርገልኝ እንደን በፈጣሪ የሚያካሰው ነኝ ከዛ ውጭ ግን ባዲያ ማለት ነው ምንም የተለየ ነገር የለኝም አሁንም ባዲያ ማለት ነው እኔ ዳውን ማድረግ የምትፈልጉ ሰዎች በጣም መቆም የማትፈልጉ እኔ ላይ የሆነ ነገር ጥቃት ካላደረሳችሁ ባዲያ ማለት ነው እንደዛ አይነት ሰዎች ልነግራችሁ የምፈልገው ነገር ማለት ነው ወደ እኔ የሚመጡ ሰዎች ከነበላይ የሆኑ ሰዎች ባዲያ ማለት ነው በእንደዛ አይነት መንገድ አይመጡም እኔ ኢቭንም እኔ የመሰሉ ሰዎች እንደነርሱ ወደ እኔ አይመጡም ባዲያ ማለት ነው እኔን አታዩኝም እንዴ ስለሰው ሳወራ ሰምታችሁ ይታውቁታላችሁ ስለሰው ቂጥ ስለሰው ቢልት ስለሰው የሚያደርገውን ነገር ማለት ነው ስንት ጊዜ ያደርጋል ሰው ምን አይነት ነገር ምን ያደርጋል ምን ነው ነገር ባዲያ ማለት ነው ተናግሬ ያውቃለሁ አያገባኝም እኔ የምናገረው ኢቭንም አትንገሩኝ ያልኳቸው በኃይል ራሳቸው ነው የሚነግሩኝ ባዲያ የሚያደርጉትን ነገር ኢቭንም ባዲያ ነው ያልጠይቃቸው ምን ታደርጋላችሁ በእናትሽ ንገሪኝ ጓጉቼ ምናምን ነገር እየጠበኩሽ ነው በእናትሽ ዛሬ ልነግሪኝ ምናምን ነገር ይባባላል አሁን ጓደኛሞች ማለት ነው እኔ እንደዛ በፍጹም አይደለም ባዲያ ማለት ነው ያደረጋችሁትን እኔ ባዲያ ያደረኩትን ነገር ቢናገርም እዚህ ሰዎች ያደረጉትን እንዲናገሩ ብዬ አይደለም ባዲያ ማለት ነው ጀስት ለራሳቸው ደስ የሚላቸው ከሆነ ያጫውቱ ባዲያ ማለት ነው ካልሆነ ግን ምንም ግዴታ ያላቸውም ኢቭንም ባዲያ ተዩ ነበር የምላቸው ባዲያ ማለት ነው እንደን እነሱንም ባዲያ ማለት ነው ኢቭንም እኔ ሰው እንደዛ አይነት ሰው እንዲመጣብኝም አልፈልግም ባዲያ ገባችሁ እኔ ቤቱን ከፍቼ ያስገባዋቸው ሰዎች የሉም ባዲያ ማለት ነው ጥርቅ ውልቅ ከህይወቴ ውልቅ ጥርቅ ቢሉም አይ ዶንት ኬር ባዲያ ማለት ነው እኔ የምፈልገው ምንድነው ስራዬን ማግኘት ፈልጋለሁ ራሴን ማግኘት ፈልጋለሁ
ባለኝን ነገርና ያለኝን ህይወት ትሪት ሆኜ ማሳለፍ ነው የምፈልገው። ግን እሱ ነገር የለም ባዴ ማለት ነው። ትሪት ዘና ምናምን የሚባል ነገር የለም። በቃ ቀር ባዴ ማለት ነው። ላይፍ በጣም የሚያስጠላ ሁኔታ ነው የማሳልፈው ባዴ ማለት ነው። እንትን እኔ ዘና ያላልኩት ለምንድን ነው ምናምን ነገር ብዬ አይደለም ባዴ ማለት ነው። እሱንም ባዴ ማለት ነው ጊዜ ነው እድሜ ነው ባዴ ማለት ነው። ይሄ እድሜ ባዴ ማለት ነው። እንደርሶ በሁሉም አይነት መልኩ እኔ በምፈልገው ህይወት መኖር አለብኝ ባዴ ማለት ነው። ይኖርም ነበር ባዴ። አሁን ምን አዲስ ነገር ስለተፈጠረ ነው እንደን ልነግራችሁ የምፈልገው ነገር ማለት ነው። ሰዎቹ ሰው እንዲወዳቸው ብሎ ብዙ ነገር ብዙ መስዋዕት ይከፍላሉ ማለት ነው። የኔ ህይወት ግን እንደዛ አይደለም። አይ ዶንት ኬር አባውት ዘ ናቲንግ ባይ ማለት ነው። ሰው ይወደኝም ቢጠላኝም አይ ዶንት ኬር እንደን እኔ ግን ሰው ለሰው ግን ክፉ ነገር አልመኝም፣ ክፉ ነገር አላደርግም። ሰው እንዲጠላኝም አብዝቼም አልፈልግም ባይ ማለት ነው። ግን ማለት ነው አሁን የሆነ ነገር አላደረገችም ዝም ብሎ የሆነ በቃ ላይክ ኔጌቲቭ ሰው የሆነ ነገር ብሎት አሁን ከጠላኝ ይጥላኝ። እኔ ለሱ እንደዛ ነው እንደዚህ ነው እያልኩ ሳስረዳ ጊዜን መጨረስም ይብንም አልፈልግም ባዴ ማለት ነው። እኔ እንደዚህ እዚህ ዩቲዩብ ላይ ባዴ ማለት ነው ያለ ምንም ስራ እንደዚህ ያወራው ማሳልፍ በሆነ ኖሮ ራሴን ነበረ የምንቀው ባዴ ማለት ነው። ምክንያቱም እኔ ስራ ፈት ነኝ፣ ስራ የለኝም። ከዛ ውጭ ደግሞ ያው ምርጫ ስለሌለኝ ነው የማወራው ባዴ። የማወራውን ነገር ምርጫ ስለሌለኝ ነው የማወራው። በቃ ትንሽ ከረዳይ ብዬ ነው ባዴ ማለት ነው ካለውበት ሁኔታ አንጻር እንጂ እኔ እንደዚህ ባዴ ማለት ነው። ስራ የማይወድ ሰው በቃ እኔ በጣም ነው የምጠላው። ስራውን ፈቶ ባዴ ማለት ነው። አሁን በእኔ ብዙ እንደዛ ስላችሁ ብዙ ክፍተት አለኝ። አሁን ከደበረኝ እቤት ብዙ አልንቀሳቀስም፣ ግን ራሴን ትንሽ ጽዳት ላይ ደህና ነው ማለት ነው። ራሴ ምናምን ነገር ማለት አሁን ገርማችሁ ነገር ማለት ነው። ምንም ቢደብረኝም ምንም ቢሆንም ባዴ ማለት ነው ልብሴ ቆሽሾ ምናምን ነገር ዝም ማለት አልችልም ባዴ ማለት ነው። እንደዛ አይነት ነገር ላይ ትንሽ አክቲቭ ነኝ። ከዛ ውጭ ግን ማለት ነው ቤቱን ምናምን ነገር ግድ ላይኖረኝ ይችላል ባዴ። እሱንም አይደል ነው አንዳንድ ነገሮች ስለሚደብሩኝ ባዴ ማለት ነው። እንደን ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ስለብራችሁ ምንም ነገር ነው የሚያስጠላችሁ እንደን ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው። ያው ራሴን ከመታዘብ ነው ይሄን ተናገርኳችሁ ባዴ ማለት ነው። እንደን እኔ ስንቀሳቀስ ያዩኝ ባዴ ማለት ነው ምንድነው እቺ ልጅ ላይክ ደህና ያለው ምናምን ነገር ደህና ያለውን በጣም ደብሮኛል፣ በጣም ከብዶኛል፣ ህይወት መሮኛል ባዴ ማለት ነው። እነሱ የልጆች ጨዋታ ሲጫወቱ እኔን ጊዜንና እንደዚህ ሲያቃጥሉኝ ሲያሰቃዩኝ ነው የኖሩት ባዴ ማለት ነው። የረሳሁት ደግሞ 0 ኔዘርላንድ 0 ሆላንድ በቃ እኔ 0 ውስጥ ነው የምኖረው ባዴ ማለት ነው። ምንም እንትን የለውም፣ ለውጥ የለውም። ዴይ ባይ ዴይ አደሰኝ በቃ እየተቃጠልኩ ነው የምኖረው ባዴ ማለት ነው። አውቆ ነው የሚያቃጥሉኝ ባዴ ማለት ነው። ኢቭንም ወደ እኔ የሚመጣ ሰው ወይም ደግሞ የሆነ ፍቅር ከያዘኝ ወይ የሆነ ነገር ከተገኘ ባይ የሚያቃጥለኝ ወይ እንደነርሱ ባይ የሚያጋጭ ካልሆነ በስተቀር በጣም በቃ ችግር አለ ማለት ችግር ነው የሚፈጠረው ባይ እንደዛ የሚያሰቃይ መሆን አለበት እዚህ ሀገር የሚመጣ ንጋ ማለት ነው። እንደና በጣም ነው የሚከብደው ባይ ማለት ነው። ዳስዋይ ይሄ ከኤርትራ ምናምን ነገር ከኢትዮጵያ ምናምን ነገር የሚያያዝ አይደለም ባይ ማለት ራሳቸው ኔዘርላንዳውያኖች የሚያደርጉትን ነገር ነው ባይ ማለት ነው። ከጀርባ ሀበሻ እንዳለን አይ ዶንት ኖ አይ ነው አውቃለሁ። አይ ዶንት ኬር አባውት ዳት ያ እነርሱ እኔ ጋር አልመጡም። እኔ ብቻ ነው የመጣሁት። ሰው እኔ ላይ ነበረ እኔ እጄን የሰጠሁት እንጂ ቤተሰቦች አይደለም፣ ያጎቴ ምስት ቤተሰቦች አይደለም እጃቸውን የሰጡት ምናቸው አይደለም ባይ ማለት ነው። እንዴ ለትንሽ ነገር ይሆናል ባይ ማለት ነው። አሁን ላይ ወይ የሆነ መስተፋቅር ስለተደረገ ወይ የሆነ ነገር ስለተደረገ የሆነ መተት ስለተደረገ አሁን በራሳቸው ስለማይታመኑ በትንሽ ነገር ባይ ማለት ነው እንደዛ ለማስደረግ ባይ ማለት ነው። ከፈጣሪ ውጭ በቃ በእንደዛ አይነት ነገር መተት ላይ ኮተት ላይ በቃ አሁን ድግምት ላይ እንትን ምናምን ነገር ባይ ማለት ነው። እንደዛ አይነት ነገር ላይ ስለሚያምኑ ባይ ማለት ነው። ለዛ ባይ ማለት ነው። ለዛ ክፍተት ሲሰጡ ባይ ማለት ነው። በኋላ ላይ ባይ ማለት ነው። ይሄ ነገር ግን እንደዛ ብቻ አይደለም ባይ እንደዛ ቢያደርጉም ባይ ማለት ነው። ሰው እንደዚህ የማያሰቃዩ ሰዎች ብዙ አሉ ባይ ማለት ነው። ይሄ ነገር ግን ንቀት ነው ባይ ማለት ነው። ንቀትና ጥላት እንደዚህ አይነት ስቃይ ሊያመጣ የሚችለው ቅናት ነው። ቅናት፣ ትዕቢት፣ ክፋት
ምቀኝነት፣ ብልግና ባይዘወይ ማለት ነው። ኦቨር ብልግና ያ እች ልጅ ባይዘወይ ማለት ነው። እኔ ሲወጣ 2 ዓመት እንደዚህ እዚህ ተቀምጬ በመሰቃየቴ ምንድን ነው የሚያገኙት? ምንም የሚያገኙት ነገር የለም ባይዘወይ ማለት ነው። እዚህ ወደዚህ መመለስ የለባትም። ኢቭንም እናንተ የማትቀበላት ከሆነ በዛው ትቀጥል። ምክንያቱም እኛን ረዳት ነበረ ማለት የነበረባቸው። እንደን ውዶቼ ልነግራችሁ የምፈልገው ነገር ማለት ነው በጣም ነው የሚገርመው ባይዘወይ ማለት ነው እንጂ ማንም ሰው ሀበሻ እንኳን ኢቭንም ፈጣሪ ይፈራል ባይዘወይ ማለት ነው። እንደዛ አይነት ነገር ማለት ነው። ሰው አገሩ ላይ አስቀምጦ ሲያቃጥል ሲያሰቃይ እንደዚህ እንዲቃጠል በየቀኑ እንዲቃጠል እንዲናወጥ እንዴ እንደዛ የሚፈልግ ሰው የለም ባይዘወይ ማለት ነው። ይሄ ነገር በጣም ድድብና ባይዘወይ ማለት ነው። ሰው ማለት ነው እንድሽ ነገራቸው የምፈልገው ነገር ማለት ነው። ስለዚህ እናንተ የየራሳችሁ ህይወት አላችሁ። እኔ ጋር የሚመጡ ሰዎች ማለት ነው ላይክ ከኔ የሚያገኙትን ነገር ነው እንጂ እነርሱ ንጹህ ሆነ አይደለም። ኢቭንም ባይዘወይ ማለት ነው ማንም እኔን አያስቡኝ ባይዘወይ ማለት ከምንም አያስቡኝ ባይዘወይ ማለት ይሆናል አይደለ ዝም ብሎ የማስመሰል ባይዘወይ ማለት ነው። ተዛናቸው ይሄን ዋን እያስመሰሉ ነው ባይዘወይ ማለት ነው። ሶሻል ሚዲያ ላይ የምታዩት ነገር እነርሱ ትኩረት ለመሳብ ጥሩ ሰዎች ናቸው፣ ጥሩ ሰው ይረዳሉ ለመባል ምናምን ነገርና ኢቭንም እና አንጆሊና ጆሊ በጣም አስመሳዮች ናቸው። እና ሶሪያና እንደ ኤቭሪቲንግ ባይዘወይ ማለት ነው ልክ እነሱ ባይዘወይ ማለት ነው ኤቭሪቲንግ ላይን ውሸታሞች ናቸው ባይዘወይ ከጀርባ የሚያሰሩት ሴራ በጣም ብዙ ነው ባይዘወይ ማለት ነው። እነርሱም ኢቭን እንደነርሱ ባይዘወይ ማለት ነው ከሰዎች ጋር እንትን ሲያደርጉ ማለት ነው ሲያመላልሱ ወደዛ እንትን ሲሉ ባይዘወይ ማለት ነው ለሰዎች እየተገዙ ነው የሚኖሩት ባይዘወይ ማለት ነው። እነሱ ሰው አድርጉ የተባሉት ነው የሚያደርጉት ባይዘወይ እንትን ህልና ቢኖራቸው ኖሮ ማለት ነው። አሁን እኔ እንደዚህ ተቸግሬ ማለት ነው ከኔ ወሬ ለመቀበልና እኔ ላይ ደግሞ ሌላ ሰው ለመርዳትና እኔ ላይ ለመላገጥ ምናምን ነገር ባልመጡ ነበረ። አንዳንድ ሰው ማለት ነው ድርሽ ለነገራችሁ የምፈልገው ነገር ማለት ነው ማንም ሰው ግድ የለውም ባይዘወይ ማለት ነው። እዚህ ሶሻል ሚዲያ ላይ እንደዚህ ነን ንጹህ ነን ከሚሉ ሰዎች ማለት ነው 95% ማለት ነው ውስጣቸው ፌክ ነው፣ ቆሻሻ ናቸው። በጣም ብዙ መጥፎ ሰዎች ናቸው ማለት ነው። ወዶች ለነገራችሁ የምፈልገው ነገር ማለት ነው እንደዚህ ሲቃጠልም ላይክ እነርሱም ረዳቶች ነበሩ ባይዘወይ ማለት ነው። እኔን ለመቃጠል ባይዘወይ ማለት ነው የማያውቁት ነገር የለም። እያንዳንድሽ ነገር እዚህ ሆላንድ ውስጥ ለሚደረግ ነገር ማለት ነው እያንዳንድሽ ነገር እኔ ምን ያህል የተቃጠልኩ እንደሆነ ምን ያህል ደረጃ ላይ እንደሆንኩኝ ምን ያህል ጥሩ ሁኔታ ላይ እንደሚሆን እንደማልሆን ኤቭሪቲንግ ነው የሚያውቁት። የማያውቁ ሆነ ነው የሚያስመስለው ባይዘወይ ማለት ነው። ምን እንርዳሽ ወይዞሽ ሚሉት አውቆ ነው ባይዘወይ ማለት ነው። እያንዳንድሽ ነገር ያውቃሉ ባይዘወይ ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው ኤቭሪቲንግ የሚያስነሱት አውቆ ነው ባይዘወይ ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው። እንደን እኔ ባይዘወይ ከቤተሰቦቼ ወይም ደግሞ ከራሴ ከዘር ምናምን ነገር ይመስለኝ ነበረ ባይዘወይ ማለት ነው። ያው እነሱም በጣም እጅ ሊኖራቸው ይችላል ባይዘወይ ማለት ነው። ቤተሰቦቹ ሳይሆኑ ባይዘወይ የትኛውንም ሰው ባይዘወይ ማለት ነው ቤተሰብ ነኝ ባይ የሆነ ነገር ባይዘወይ ማለት ነው። እንደን እኔ ብዙ ጊዜ ተናግሬያለሁ፣ መደጋገም በጣም ሰልችቶኛል ባይዘወይ ማለት ነው። እንደን ማለት ነው ሁላቸውም እጅ አለባቸው። እንደን ቢሆንም ግን ባይዘወይ ማለት ነው እያንዳንድሽ ነገር እዚህ ያውቃሉ። ያ እንደዛ እንዲሆንም ስለሚፈልጉ ነው እየሆነ ያለው። ለዛውንም ነው ባይዘወይ ማለት ነው ሁሉንም ነገር የሚሉት ያ ኤቭሪቲንግ ባይዘወይ ማለት ነው የማያውቁ እንዳይመስላችሁ ኤቭሪቲንግ ነው የሚያውቁት ባይዘወይ ማለት ነው። አንደን እኔ ብዬ ማለት ነው ፌድ ሀገር ግብት ታልኩላችሁ ባይዘወይ ማለት ነው። እኔ ላይ ፌድ የሆነች ሀገር ባይዘወይ ማለት ነው ለመጀመሪያ ደረጃ ደን ማለት ነው ደን በጣም ነው የሚገርማችሁ ባይዘወይ ማለት ነው። አሁን እኔ ጋር መፎካከር እኔን በጣም ማበላሸት ወይም ደግሞ እኔ ሌላ እንትን ማድረግ የምትፈልጉትን ነገር ማለት ነው they don't care about me guys። አውቆ ነው
አውቆ ነው ባደኝ ማለት ነው እንደዛ የሚያደርጉት እነሱ ባደኝ ማለት ነው። እነዚህ ፈረንጆች አትመኗቸው ባደኝ ማለት ነው። መጨረሻ ደደቦች ናቸው። ወዶች ልንገራቸው የምፈልገው ነገር ማለት ነው የመጨረሻ ኦቨር ማለት ነው ባለጌዎች ናቸው። ምንም መበለጥ አይፈልጉም። ኤቭሪቲንግ ለራሳቸው ነው የሚፈልጉት። ልክ እንደ ራሳቸው እንዳናንተ ማለት ነው። they don't care about me ምንም ግድ የላቸውም። በቃ በቀናት ብድ ነው የሚሉት እኔ ላይ ባደኝ ማለት ነው። አንደን እኔ ምንም የሚሆን አልመስላቸውም። በቃ ከተንዲ ነው ምናምን ነገር የተሰራው ነው የሚመስላቸው ባደኝ ማለት ነው። ምንም they don't care በጣም ባደኝ ማለት ነው። በተገኘ ቻንስ ነው ኤቭሪቲንግ ላይ ማግባት የሚፈልጉት ባደኝ ማለት ነው። ደደቦች ናቸው ባደኝ ማለት ነው። በጣም ደደቦች ማለት ነው። አሁን ምንድነው የሚያደርጉት እነሱ ባደኝ ማለት ነው? እንዲሁም እንድትቸገሪ ነው የምፈልጉት እንደዚህ ነጆሊና ምናምን ነገር ማለት ነው። እንድትቸገርና ከዛ በቃ እነርሱን ምናምን ነገር እያልሻቸው እንድኖሪ ነው የምፈልጉት ባደኝ ማለት ነው። እነርሱ በጣም ባልጌዎች፣ ደደቦች፣ ደጅባዎች ናቸው ባደኝ ማለት ነው። ልነግራቸው የምፈልገው ነገር ማለት ነው። ለእኔ አስበውልኝ ማለት ነው። የለም ባደኝ ማለት ነው። በጣም ራስ ወዳዶች ናቸው ባደኝ ማለት ነው። ወዶች ልነግራቸው የምፈልገው እኔ ባደኝ ማለት ነው። አሁን ለምንድን ነው ለወንዶች ትኩረት የምሰጣቸው? ለምንድን ነው መሰላቸው? ቀረብኳቸው ሴቶችን ግን ለእኔ ምንም አይነት እንትን የላቸውም ባደኝ ከኔ ጋር ኢቨንም ከእናንተ ጋር እንትን አላቸው፣ ፉክክር አላቸው። እናንተ ለማናደድ ምናምን ነገር እኔንም ባደኝ ማለት በጣም ሊያናድዩ ይፈልጋሉ ባደኝ ማለት ነው። ለምንድን ነው እንደዛ ሊያናድዩ የሚፈልጉት? እኔ በቃ ዝቅ ብዬ ማለት ነው እንትና እንደሌላቸው ነው የሚፈልጉት። እንደ ሰው እንደዛ አይነት ነገር ስለሌለኝ በጣም ድርቅና ስለሚያስጠላቸው በጣም ነው የሚናደዱት። ኢቭንም ባደኝ ማለት ነው ከኔ ጋር በጣም ነው የሚናደዱት። እልህን እየያዙት በቃ በጣም ነው ማስጠላቸው ባደኝ ማለት ነው። እናንተ ያላወቃችሁትን ነገር ማለት ነው። they don't care about me አንጆሊና ስለኔ ምንም ግድ የላትም ባደኝ ማለት ነው። አሁን በጣም ስታናውጠኝ ከኖረችዋ አንደኛዋ ናት። ሶሊና ምንም ግድ የላትም። ሻኪራም ግድ የላትም። አራናን ግድ የላትም። they don't care only ህልና የሚባል ነገር የላቸውም ባደኝ ማለት ህልና ቢሶች ናቸው ባደኝ ማለት ወዶች የሚላቸው ፈልገው ነገር ማለት እናንተ ያውቃቸው ነገር ስለመሰለኝ ነው እንጂ ምንም ነገር አይላቸውም ባደኝ ማለት ነው። አንዳንድ ሰው ማለት ወዶች ለነገራቸው የሚፈልገው ነገር ማለት ነው። ስለዚህ ማለት ነው አብዝታችሁ ማለት ነው እንትን አትሆኑ። በጣም ለኔ ግድ እንዳላቸው ምናምን ነገር ምንም አይመስላቸውም ባደኝ ማለት ወዶች ለነገራቸው የሚፈልገው ነገር ማለት ነው። ምንም ኢቨንም ባደኝ ማለት ነው። እኔ የሆነ ነገር ያለኝ ነው የሚመስላቸው። በቃ በቀናት ብድ ነው የሚሉት። በቃ እኔ ከተንዲ ነው የተሰራው ምናምን ነገር ባደኝ ማለት ነው። እንትን ሰው ማለት ነው ወደሽ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ላልነረሱ በፍጹም አትጨነቅላቸው። እንዲሁም ሼር አድርጉላቸው ይችን ቪዲዮ አደራችሁን ለነርሱ ባደኝ ለነ እንትና ማለት አንዱለም ባደኝ አሜሪካዊ ናት ባሲዶን ካባሚ she don't care over 100 about me even አላቃትም ብላ ምን ልትሆን ትችላለች። ብዙ ቆይታለች ባደኝ ማለት ነው። ነርሱ ባደኝ ማለት ነው በጣም ባለጌዎች ናቸው። ከራሳቸው ውጭ ምንም ነገር የሚያሳስባቸው ነገር የለም ባደኝ ማለት ነው። ዛሬ ያለው ነገር forget you know what ወይ እኔ አውቃለሁ ከፊልም ጋር መስቃው ስለ ፊልም ማወራው ደስ ይለኛል ባደኝ ማለት ነው። ሰው ለሰው ይስባል ባደኝ ማለት ነው። ከዛ ውጭ ግን ባደኝ ማለት ነው እኔ ባደኝ ህልና አለኝ። ራሴንም አውቃለሁ። ብዙ ነው እንግዲህ እውነት ነገር ከተባለ ማለት ነው ስለ እንትና ስለ ብልቷ ምን አገባኝ ነበር ነው እንደዛ አይነት ነጭ አይደለም። ውዶቼ ለነገራችሁ የምፈልገው ነገር ማለት ነው አሁን ምንም ችግር በላይና ምንም እንትን ላይ ቢኖር ኖሮ ማለት ነው ከአንዳት ከተቸገረች ሴት ሊቪንም ከእንደኔ ነጭ ማለት ነው ነጭ ዘር ባለ ማለት ነው ከእንደርሷ ጥቅም ለማግኘት ብዬ ምናምን ነገር እሷን ልፈረፍራት እሷን ልጎተጉታት ነቨር ኤቨር ባላሰብኳት ነበረ። ግን እነርሱ ባደኝ ማለት ነው ውዶቼ ልነግራቸው የምፈልገው ነገር እንዴት ላስረዳቸው? ምንም አይደለም ባደኝ ማለት ነው። ምንም አይደለም ባደኝ። ውሰዷቸው እንግጥ አድርጋችሁ ማለት ነው አዝላችሁ ውሰዷቸው እና ይሄን ያደረለው ባደኝ ማለት ነው እነርሱ ማለት ነው። ነቨር ማይንድ አይ ዶንት ኬር አባውት ደም እንትን እኔ ስማቸው ስለማላቅ ነው ባደኝ ማለት ነው። ሶሊያና እና አንጆሊና ብዬ የምጠራው ባደኝ ማለት ነው በሙሉ ወኪዬ ነው ባደኝ ማለት ነው። እነርሱን የምጠራቸው ባደኝ ማለት ነው ብዙ ናቸው። አይ ዶንት ኬር አባውት ደም
እንደርሷ ማለት ነው። ልጅ ልነግራቸው የምፈልገው ነገር ሴቶቹ ቀርቢያቸው እንትን የላቸውም ባዴ ማለት ነው። ምንድን ነው የሚባለው? በቃ ግድ የለሽ ይሆናል አይደለ? ትኩረት የማይሰጡሽ በቃ ምንም ሳትመስያቸው በቃ ዝም ብለው ለማሳሰል የሚመጡ ሰዎች አለ አይደል? እንደዛ ሲሆኑብኝ ነው ባዴ ቢያ ያልኳቸው ባዴ ማለት ነው። እንደን ሰው ብዙም አልቀርባቸው ባዴ ማለት ነው። ወንዶችም ባዴ ማለት ነው። ምንድን ነው ወንዶችም ትንሽ ትንሽ ይደብራሉ ባዴ ይደብሩኛል። እውነት እናገር ከተባለ በጣም የሚወዱኝ ምናልባት በጣም መወዳቸው ከሆነ ትንሽ ትንሽ ደህና ይሆናሉ። ካልሆነ ግን ይደብሩኛል እነርሱም። እውነት ለመናገር ግን ደግሞ እኔ እነርሱን ለመድፈር ባዴዊ ማለት ነው በቃ ለመናገር ቀላል ናቸው ባዴዊ ማለት ነው። ለወንዶች የሆነ እንትን አላቸው ባዴዊ ማለት ነው። ኃይል አላቸው እንጂ ኢቭንም ወንዶችም አስቸጋሪ ናቸው፣ ሴቶችም ደደቦች ናቸው። እኔ በደይ ድሮ ሳቃቸው እንደዚህ አልነበሩም። አሁን ግን በቃ በጣም ቻንስ ስላገኙ እንዴት እየባለጎብኝ እንደሆነ በቃ አሁን እንደዚህ ይላሉ ባዴ ማለት ነው። ራሴ መጥቼ እዚህ ባዴ ማለት ነው። ከብዙ ሀገር ነው የሚመጣው፣ ብዙ ሀገር ሰው አለ ባዴ ማለት ነው። እንደን ሰው ማለት ነው ልጆች ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ማለት ነው እኔ ስለ እነርሱ ግድ የለኝም። እኔ ስለ እነርሱ ግድ የለኝም ባዴ ማለት ነው። እንደሷ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር የለም። ምን አዲስ ነገር የለም ባዴ ማለት ነው። ስለዚህ ማለት ነው ስለ እነርሱ እንትን አትበሏቸው ባዴ ማለት ነው። ምንም ነገር አላስባቸውም ባዴ ማለት ነው። እነርሱን ባዴ ማለት ነው። ግን እኔ ኔዘርላንድ ነገር የሆላንድ ነገር በጣም የሚገርመኝ ባዴ ማለት ነው። ይሄን ያህል ባዴ ማለት ነው። እኔ እንድሰቃይ የምትፈልግበት ምክንያት በጣም ነው የምትገርመኝ ባዴ ማለት ነው። ኤቭሪቲንግ ኢዝ ካቨር ባዴ ማለት ነው። ፍቅር ህይወቴ ላይ እንደሚገቡ አውቃለሁ። ቤተሰቦቼ ላይ እንደሚገቡ አውቃለሁ። ስለ አባቴ ጉዳይ ላይም ኢቭን አሁን ምን እየተፈለገ እንደሆነ ታውቁታላችሁ። አሁን ላይ ማለት ነው አባቴን አላውቅም። በቃ እኔ አባቴን አላውቅም። ምንድን ነው የሚፈልጉት ኢቭን አሁን ማለት ነው። ለምን እንደዛ እንደሚፈልጉ ታውቁታላችሁ። ብዙ ነገር ስላደረጉ ብዙ ነገር ስላስደረጉና ብዙ ነገር ከሀበሻ ጋር ብዙ ነገር ማለት ነው ከሶማሌ ጋር ከአረቦች ጋር ብዙ ስምምነት ብዙ ነገሮችን ስላደረጉና እኔን ብዙ ነገር ስለቀያየሩ ባዴ ማለት ነው። እንደዛ ስለተደረገ ባዴ ማለት ነው ምንም ነገር አልሆን ስላላቸው ባዴ ማለት ነው ባዴ ማለት ነው። አባቴ እንዳይከሳቸው ባዴ እኔ በቃ እሱን ለሱ ብሎ እሱን አላቅም ስል ባዴ ማለት ነው። እኛ እንግዲህ አገባንም ብለን እንደሆነ ለማስመሰል ነው ባዴ ማለት ነው። ማንም ቢሆን ባዴ ማለት ነው። ማንም ቢይተው ባዴ እንደዛ ብለህ አይለቀህም ባዴ ማደረግከው ነገር ባዴ ማለት ነው። ቢልም ባይልም what is your business? እንደዛ የምታቃጥለው what is your business? እንደዛ በሰው አደዳ የምታደርገው what is your business? ለምንድን ነው የማትለቀው? ላይክ በሩን ከፍተህ ለምንድን ነው ወረቀት የምትልክበት? ምንድን ነው የምታደርገው? what is your business? ያ ምን ስላደረግክለት ባዴ ማለት ነው። እንትን በሚያደርጉትን ነገር ባዴ ማለት ነው። እኔን ባታውቀኝስ ህልና የለህም እኮ። ለምን ሳታውቀኝ ያደረግከውን ነገር እኮ ነው ኢቭንም በጣም እንትን የሚያደርገው። እኔ ቢሆን ኖሮ ማለት ነው እዚህ መጥቼ አሜሪካ አይደለሁም ብለህ ኖሮ እንደዛ ታደርገኝ ነበረ። በህልና እኔ ጥሩ ሰው መሆኔን እያየህ ማለት ነው እንደዛ የምታደርገኝ ባዴ ጥሩም ይሁን ጥሩም አይሁን እዚህ መቃጠል ትቃጠላለህ የሚል ህግ የለም ባዴ ማለት ነው። እኔ ላይ ለብቻው ነው የሚሆነውን ነገር ማለት ነው። እንደን ሰው ለምን እንደዛ ታደርጋለህ እኮ ነው ዋና ነገሩ። what is your business? ምን አገባ? አታስወጣውም እንዴ? ሪጀክት አትለውም እንዴ? እንደፈለግ አታስወጣውም እንዴ? እዚህ ተቀምጦ እንዲሰቃይ ያው ጥላት ምንጭ እኮ ይሄ ነው እኮ ህልና ያለመኖር እኮ ይሄ ነው ባዴ ማለት ነው። ወደልዘም ይሄ የአህያ ትራፕ ላይ ያለው ይሄ ስዊዘርላንድ የነበረው ገደል ይግባ ማለት ነው። ሁሉም ገደል ይግቡ ማለት ነው። እንዴ ከኔ ያበልጠው ባዴ ማለት ከኔ ቦታ ያበልጠው ባዴ ማለት ነው። ከኔ በኋላ የሚታሰቡ ናቸው እነሱ ባዴ ማለት ነው። ያ ኢን ማይ ላይፍ እንደን ሰው ማለት ነው። ዲቴል ነገራቸው የምፈልገው ነገር ማለት ነው። በማይረባ ተልካሻ ነገሮች ማለት ነው። እንደን ሰው አባቴ ራሴ ይፈልጋል ሰዋት ከፈለገም ራሱም ሊፈልገኝ ይችላል ባዴ ማለት ነው። እንደን ሰው ምን አገባቸው ባዴ ማለት ነው። እነዚህ ምን አገባቸው? እንደን ሰው እንደዛ የሚሆነው ባዴ ማለት ነው። እንደን ሰው እንደዛ እንዲሆን ነው የሚፈልጉት ባዴ አሁን ላይ ባዴ ማለት ነው። እንደዛ ነው ሲቃይሩ ነው መንገድ ለሁሉም በር እንደዚህ ነው አድርጎ የሚከፍቱት ባዴ ማለት ነው።
አሁን ባደይ ማለት ነው አሜሪካ የሆነን በማያገባት ነገር ውስጥ ገባች ምናምን ነገር የምትሉ ሰዎች ባደይ ማለት እናንተም በማያገባች አትግቡ። በገንዘባችን ላይ ትገባላችሁ፣ በፍቅር ህይወታችን ላይ ትገባላችሁ፣ ኤቭሪቲንግ ላይ ትገባላችሁ ባደይ ማለት ነው። ሰው ትንሽ ነገር ላይ ሲገባባችሁ ባደይ ማለት ነው ለምን በገዛ ጉልበታችንን ለምን ይገቡብናል ትሉ ይሆናል ባደይ ማለት አንዳንድ ነገር ባደይ ማለት ነው። እናንተስ በገዛ ጉልቤት ላይ ምናምን በገዛ ራሴ ሰውነቴ ላይ ምን አገባችሁ እናንተ ነው ምናምን የምትገቡት ባደይ ማለት ነው። የምትገቡ ሰዎች ባደይ ማለት ነው ነግሬያችኋለሁ ባደይ ማለት ነው። ያንዳንድሽ ነገር ማለት ነው አሁን ከዚህ ከተናገርኩት በላይ ማለት ነው በጀርባ የሚያደርጉትን ነገር ብዙ አለ ባደይ ማለት ነው። በሰዎች ኢትዮጵያኖችም ኤርትራኖችም ሌሎች ባደይ ማለት ኢሮዎችም ኦቨር ናቸው ባደይ ኢሮ ኦቨር ናቸው ባደይ ካሁን በኋላ አላቃቸውም ባደይ አታውቁኝም አላቃቸውም ባደይ ማለት ነው። እንትን ከዛ ማለት ነው ወዲህ ልነግራችሁ የምፈልገው ነገር ማለት ነው ያ ኢቭንም በእነሱ መንገድ በእነሱ እሷ ስትዩዋ ተቀበላይ ባትሆን ኖሮ ማለት ነው ይሄ ሁሉ ስቃይ ባልደረሰኝ ነበረ ባደይ ማለት ነው። እኔ ባደይ ማለት ነው ኢሮ ማለት ባደይ ማለት ነው ባዳም ብቻ ታዩ ከባዳም ባዳ ነው ለኔ ምንም አይደለም ባደይ ማለት ነው። ለዛ ስለሆነ ነው እንደዚህ የሚሆነው ባደይ ማለት ነው። ይሄ ሁሉ ምራት የተላወጠችው የተቃጠለው ባደይ ማለት ነው። አንዳንድ ዘወን ባደይ ማለት ነው ቲክቶክ ላይ ማለት አንዳንድ ጽሁፎች የምጽፈው ባደይ ማለት ነው በትዕዛዝ ነው ባደይ እነሱ እንደሚፈልጉት ነው የምጽፈው ባደይ ማለት ነው። እኔ እንደምፈልገው በራሴ እንትን ላይ ነው የምጽፈው ባደይ ማለት ነው። በራሴ ስዕል ላይ ነው የምጽፈው እኔ እንደምፈልገው የምናገረው ነገር ማለት ነው። አሁን በአባቴ ላይ እንትን የምጽፈው ባደይ ራሱ የሚለውን ነው ባደይ ማለት ነው። ሰው ማለት ነው ወደች ልነግራችሁ የምፈልገው ነገር ማለት ነው። አሁን የበሰበሰ ሽንት ቤት የምሸጥ ቤት ውስጥ እያስቀመጡኝ ማለት ነው ከበሰበሱ ሰዎች ጋር ማለት ነው። እንደዛም በቃ በባህፀኔ በምን እየገቡ ማለት ነው ጠንቋዮች ቡዳዎች ምናምን ማለት ነው። ለራሳቸውም እኮ አብረው ይሆናሉ እኮ እኔን የምጠጡ ባደይ ማለት ነው። እነዚህ ሀገሮች ባደይ ማለት ነው እንደዛ ሲያደርጉ ባደይ ጭንቅላቴ እኮ ባኮ ነው ያደርጉ ባደይ እንደዛ አይነት ነገር ስለለመደው ይሆናል ባደይ ማለት ነው። ይታወቃል ባደይ ማለት ነው ሰዎቹ ማለት ነው የሚታወቃሉ ሳይሆን ባደይኔም ባይና አይቻልቻለሁ በአይነ በብረት ያቻቸዋለሁ በጆሮዬም ሰምቻለሁ ባደይ ማለት ነው። እንደሱ ማለት ወዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ ደግሞ ካንቺ ከዚህ ጋር ትሄጂ ከዚህ ጋር ትሄጂ ከዛ ደግሞ ግልምጫቸው ምናምን ነገርቸው እንዴ ምንድነው? በጣም እኮ ነው የሚገርመኝ ባደይ ማለት ነው። ይሄ ነገር እኮ አሁን ይሄ የሚከፈለን ነገር እኮ ባደይ ማለት ነው ነገ ኤቭሪቲንግ ባደይ ምን መልሰው ነገር አይደለም እንደን ሶ አሁን በራሳችን ገንዘብ በምንገዛው ላይ ዲላ በየሚሄድበትን ባደይ ማለት ነው። እንደን እነሱ ስደተኞች ናቸው ባልኩ የነበረ አሁን ሰራተኛ ሆነው የሚሰሩት ስደተኞች ናቸው ባደይ እውነት ለመናገር ሱፐር ማርኬት ላይ ምናምን ነገር የሚሰሩት ስደተኞች ናቸው ባደይ ማለት ነው። እነሱ ስደተኞች ናቸው ባደይ ማለት ከስደተኞች ጋር ግን አብረው ነው የሚሰሩት ባደይ ማለት ነው። ለምን ካላችሁ ሆስፒታል ውስጥ ሰራ የተባለችውን ነገር የተፈጠረችውን ነገር ማለት ነው እዚህ ነገርም ገንዘቤንም የሚቆረጠውን ነገር ማለት ነው ክላሴ ውስጥም የሚረብሹኝ ነገርም ባደይ ማለት ነው ራሳቸው ናቸው እንደዛ የሚያስደርጉት ባደይ ማለት ነው። እንዲረብሹኝ ባደይ ማለት ነው ከፍተት የሚሰጧቸው ባደይ ማለት ነው የሚመርዙኝ ነገሮች። ከዛ ውጭ ደግሞ የሚቃጠለው ነገር ማለት ነው። ከዛ ውጭ ደግሞ ስናገር ምንም መልስ የሌለው ከዛ ደግሞ ኢንተርቪው የሆነ ጥያቄ ካለኝ ምን እየሆንሽ ነው ታዲያ ምን ይሻልሻል ምን ይሻልሻል ያውቃሉ እኮ እያንዳንዱሽ ነገር ያውቃሉ እኮ ምን ይሻልሻል ታዲያ ምን እንራሽ ታዲያ ይላል ማለት ነው። ለምን ጠይቁኛል ታዲያ ለምን ዝም አይልም ባደይ ማለት ነው። እንደኔ አሁን በጣም የምፈልገው ነገር ምንድነው መሰላችሁ? ስራ ፈልጋለሁ ባደይ ማለት ነው። ስራ ፈልጋለሁ ስራ ሰርቼ ደግሞ መሄድ እፈልጋለሁ ባደይ ማለት ነው። በጣም ብዙ መስዋዕት ያስከፈሉኝ ባደይ ማለት ነው። እኔ ማንም ሰው ማግኘት አልፈልግም። ከማንም ሰው ገንዘብ መጠየቅ አልፈልግም። መጠበቅም አልፈልግም ባደይ ማለት ነው። በራሴ ሰርቼ ነው መሄድ የምፈልገው። ስለዚህ ማለት ነው አሁን ማለት ነው ስራ እንዲሰጡኝ እፈልጋለሁ ባደይ ማለት ነው። ከዛ ደግሞ በሩን ከፍተውልኝ እንዲለቁኝ እፈልጋለሁ ባደይ ማለት ነው። ስለ ወረቀቱ አይጨንቀኝም ባደይ ማለት ነው። አሜሪካ እንደሆነ አሜሪካ በፍጹም አትልቀኝም ይህች ሀገር ባደይ ማለት ነው። ደደብ ናት ባደይ ማለት ነው። ያ ማለት ነው እናቴ እንደሆነች ማለት ነው። ስለ እናቴ ነው ገራባው እንደስ ወደ እሺ ማናት እሷ ባደይ ማለት ነው። እኔ ልታዘኛ አትችልም። ከኔ አንድ ጾም ልታስነቅራት አትችልም ባደይ ማለት እሷ ምንም አገባትም። ያ እኔ ባደይ ማለት ነው የሆነ ነገር እንደተመተትኩኝ ባውቅም እንደታሰርኩኝም ባውቅም ባደይ ማለት ነው። የሆነ ነገር ፍቅር ይዞኝ ማለት ነው የሆነ ነገር እንደመተተኝም ባውቅም ባደይ ማለት ነው ምንም ላልል እችላለሁ።
ፍቅር ከያዘኝ ያኔ በመስጠትም በምንም ይሁን አይገባኝም፣ ብቻ ፈቀርኩት እንበልና ቀረብኩት እንበል ባዴ ማለት ነው። ቀርቤው ግን ባዴ ማለት ነው እኔ እንደምፈልገው ካልሆነልኝ ግን ማለት ነው እርቀዋለሁ። እኔ እንደምፈልገው ከሆነ ግን ቀጥላለሁ ባዴ ማለት ነው። እነሱ ኢቭንም ባዴ እኔ ጋር የሚመጡት ለፍቅር ምናምን ብሎ አይቴንክ አይመስለኝም ባዴ ማለት ነው። እኔ ለምንድን ነው የምጠይቃቸው ባዴ ማለት ነው? ፍላጎታቸውን ነው ማማላላቸው ባዴ ማለት ነው። የሀገሩን ተወላቸው ወይም ደግሞ እንደሚፈልጉት አድርግላቸው ይባላል ባዴ ማለት ነው። እንደዛ ሲባል ግን ማለት ነው ነፍሳችሁ መሸጥ አለባችሁ ምናምን ነገራችሁ እነርሱ እንደምፈልጉ ልትሆኑ ብላቸው እናንተ የማታምኑበትን ነገር ታደርጋላችሁ ማለት አይደለም ባዴ ማለት ነው። እንደዛ አይደለም የመጣችሁት ባዴ ማለት ነው። አሁን የማደርገውን ነገር ማለት ነው ኦቨር ነው ባዴ ማለት ነው። ስለ ሀገሪቷ የሚባል ነገር የለም ባዴ ማለት ነው። እኔ ህይወት ውስጥ ማለት ነው ከእንደነዛ ሰው ጋር አታወሪ እንደዚህ አታወሪ ባዴ በጣም ነው የሚያስጠላው ባዴ እዚህ ሀገር መኖር ባዴ ማለት ነው። በማገባቸው ነገር ላይ ስለሚገቡ ከነዚህ ጋር ሆንሽ እንደዚህ አናገርሽ እንደዛ አደረግሽ እንደዚህ ሆንሽ እንደዚህ ሰላም አልሽ በቃ ቅናት ነው ምቀኝነት ነው አይደል ነው አላውቅም በቃ ምን የሰይጣን እንደሆነ ባዴ ማለት ነው። ስለማ ያገባቸው ነገር ነው የሚያወሩትና የሚያደርጉትን ባዴ ማለት ነው። እንትን ሰው እንደ ኢቭንም ባዴ በጣም ህግ የሚከተሉ ነበር የሚመስለኝ አውሮፓ ስገባ ከዛ ማለት ነው። ለካ ኤቭሪቲንግስ በህጋው መንገድ አይደለም የሚሄዱት በቃ በጋው እንዳለ የሚሄዱ ስለመሰለኝ ነው ባዴ ማለት ነው። አሁንም ይሄንም ባዴ ማለት ስለአባቴም ባወራም ምንም ትርጉም የለውም ባዴ ማለት ነው። ሰምቶ እኔን በቃ ያስጨንቁኛል ሰዎች እንጂ ለኔ የሚጠቅመኝ ምንም ነገር የለም ባዴ ማለት ነው። ምክንያቱም አባቴንም አድራሻውን አላውቀውም ምንም አላውቀውም በቃ አባቴ ስሙን ብቻ ነው የማውቀው ሰው ምንም ላይሆን ይችላል ምናምን ነገር ብዬ ነበር እና ሰው ከዛ አሁን ደግሞ አገኘሁት አየሁት አናውቀውም ብለውናል ባዴ ማለት ነው። እዚህ ሀገር ባዴ ማለት ነው እኛ ከመና አናውቀውም ብለዋል ባዴ ማለት ነው። ያ ከዛ ማለት ነው ሰውየው ባዴ ማለት ነው። ከዛ ማለት ነው እንደን ወደሱ ላኩኝ ምናምን ደስላቸው የአየር ትኬት ራስሽ ነው የምትከፍይው ምናምን ነገር በራሴ እከፍላለሁ ግን ችግር አለው ባዴ ማለት ነው። ይልቀቁኝ እንጂ እንዴ ስራ ይስጦኝ ከዛ ማለት ነው እንደን ራሴ ሄዳለሁ ምን ችግር አለው ደግሞ እዛ ደርሼ ባደውኝ ማለት ነው። ግን መጀመሪያ የሚባል ነገር አለ ባደውኝ ማለት ነው ወደጅዬ ማለት ነው። አሁን እኔ ወንድ ላይ አይደለም የኔ ትኩረት ታውቅ የሚፈልገው ነገር ማለት ነው እሱ ቀጥላ የሚመጣውን ነገር ነበረ ባዴ ማለት ነው። ይሄንን ሰው እኔ ደስ የማይል ነው ምንድነው መሰላችሁ ኤቭሪ ታይም እኔን ጥቅም አይን ነው የሚያየው ባዴ ማለት ነው። ለራሳቸው ሰበባ እያሉ ማለት ነው እኔን ብልሹ ምናምን ነገር ሌለው ባዴ ማለት ነው። እኔ ነኝ ኦቨር ታይም በዚች ምድር ላይ ፈድ ማለት ነው። እኔ ነኝ እየተበላሸው እኔ ነኝ ማለት ነው እዚች ምድር ላይ ለብቻዋ ፌድ የሆንኩት ሰው እነሱ ምን አገባቸው ስለዛ ነገር ባዴ ማለት ነው። እኔ እነውና እኔ ጋር ተኙ አልኳቸው አፍቅሩኝ አልኳቸው ፍቅር ይዞኛል ብዬ ያሳደድኳቸው ምን አደረግኳቸው? ምንድን ነው ያደረግኳቸው ባዴ ማለት ነው። ምናቸው ላይ ነው የዋልኩት ባዴ ማለት ነው። ምንድን ነው ያደረግኳቸው? በጣም ነገር ገረመኝ ባዴ። እነዚህ ሰዎች እኮ ነው በጣም እየገረሙኝ ነው ባዴ ማለት ነው። እንደን ሰው ያሆኑ ይሄንን ይመስላል ማለት ነው። ስለዚህ ስለ ብዙ ነገር አትጨነቁ፣ ሌላ ሰው ለመምሰል አትፈልጉ ባዴ ማለት ነው። ዳይሮን ከራባሚ ለራሳቸው ኢቭንም ባዴ ማለት ነው ብልሾች ናቸው። ምንም ነገር እንትን የላቸውም፣ ሞራልም የላቸውም፣ ምንም የላቸውም ባዴ ማለት ነው ሰዎች ማለት ነው። ግን እናንተ ባዴ ማለት ነው በጣም መጠንቀቅ አለባችሁ ማለት ነው። ለነገ ተጠቂ ናችሁ፣ ለነገ ተጠቂ ናችሁ። እዛ አሁን የምታደርጉትን ነገር ባዴ ማለት እየታዘባችሁ ነው። ግፍ ወደ ራሳችሁ እየጠራችሁ ነው ባዴ ማለት ነው። እኔ ሀገር አለኝ ባዴ ማለት ነው። ወይም ማደረም ባዴ ማለት ነው። አንድ ውልቀ ሰው ነኝ ባዴ ማለት ነው። ቢኖረኝም ባይኖረኝም ባዴ ማለት ነው። የትኛውንም ቦታ ላይ ባዴ እኔ በስርዓት ይኖራለሁ ባዴ ማለት ነው። እኔ አፍሪካው አይደለሁም እሱን ነገርም ባዴ ማለት ነው። አሁን ስለሚሳሳቱ ወይም ደግሞ ስለሚደናገሩ ምናምን ነገር አይደለም፣ አውቆ ነው እንደዛ የሚያደርጉት አውቆ everything is with everything they know it they don't care እነሱ ማለት ልጆች ሊነግራቸው የሚፈልገው ነገር ማለት ነው። ስለዚህ ማለት ነው እኔ ባዶዊ ማለት ነው ሶሻል ሚዲያ አሉ ባዶዊ ማለት ነው። ለኔ ምንም አይደለም ባዶዊ ማለት ነው።
ምክንያቱም እነርሱ ለኔ የሆነ ነገር ቢያደርጉ ለጥቅም ፈልጎ ነው ባዲ ማለት ነው። ለጥቅም ስፈልጎ ማለት ነው ከኔ የሚያገኙት ጥቅም ወይ ከኔ የሚጠቀሙት ሰው ወይም ደግሞ እኔ የሚያስጠቀሙትን ነገር ለጥቅም ብቻ ካልሆነ በስተቀር ለኔ ምንም አይደለም ባዲ ማለት ነው። ለጥቅም ብቻ ነው የሚፈልጉት። ኢቭንም እዚህ ሶሻል ሚዲያ የሚሉት ለጥቅም ብቻ ነው ባዲ ማለት ነው። እኔ ማለት ነው የሆነ ነገር ጥቅም ከሌለ አድርጎ ዝንጥ እንደሚያደርጉኝ ነገር ባዲ ማለት ነው። እንደን እነዚህ ደግሞ ኤቭሪ ታይም ምንድነው የሚፈልጉት ባዲ ማለት ነው። አሁን እንደዚህ ያድርጎኛል፣ ሌላ ሰው ጥሩ እንዳደርግልኝ አይፈልጉም። ምክንያቱ በቃ ለራሳቸው እንትን ማለት ነው የሚፈልጉት ባዲ ማለት ነው። እንደን ሰው አይደለም እኔ ባዲ ማለት ነው በጣም ነው እንትን እየገረመኝ ያለውን ባዲ ማለት ነው። ይሄንን ነገር ባዲ ማለት ነው ደርሶ እንዴት ነው እኔ እዚህ ያለሁት ልክ እስር ቤት ውስጥ እንደምኖር ነው እንጂ ላይክ ናቹራል ላይፍ አለኝ ብዬ አላስብም። በቃ እንደ እስር ቤት ውስጥ እንዳለሁ ነው የማስበው እኔ። በቃ እስር ቤት ውስጥ እንትን በጣም ከሚያስጠሉና የጥላት እስር ቤት ውስጥ እንዳለሁ ነው የማስበው። እንደት ሰው በቃ እንዴት ነው ከዚህ የምወጣው? እንዴት ነው ከዚህ ሀገር የምወጣው? እንዴት ነው ከዚህ ቦታ በሰላም መውጣት የምችለው ብዬ ነው የማስበው ባዲ ማለት ነው። ሰው ማለት ነው ያው ገንዘብ አይ ቲንክ ሊላክልኝም ይችላል። ግን ምን አለ መሰላችሁ አሁን እንድላክልኝ ስለማልፈልግ ነው ባዲ ማለት ነው። ስለማልፈልግ ነው እንትን ወስኜ ጠንቅቄ ማወራውን አውርቼ የተናገርኩትን ኤቭሪቲንግ ባዲ ማለት ነው ዝርዝሩን ባዲ ማለት ነው። የሆነውን ነገር እዚህ ሀገር የተፈጠረውን ነገር ያደረጉኝን ነገር በሙሉ ነግሬያቸዋለሁ ባዲ ማለት ነው። እያንዳንዱ ነገር ማለት ነው ዳይሊ የሚያደርጉኝን ነገር ይሄንን ይመስላል ባዲ ማለት ነው። አሁን ሰው የሚለማመጡት ባዲ ማለት ነው ኤቭሪቲንግ ባዲ ያደረጉትን ነገር ካቨር ነው ባዲ ማለት ነው። ከጀርባም ባዲ ማለት ነው ብዙም ማላቃቸውን ነገር አድርጓል ባዲ ማለት ነው። እንደነገርኳቸው የተቃጠልኩትን የታመምኩትን ኤቭሪቲንግ ባዲ በእጃቸው ነው የሚያሰሩት ነገር ነው ባዲ ማለት ነው። ሰው ማለት ወደ ችል ነገራቸው ምክንያቱም በር ከፍቶላቸው ለዚህ አድርጎ ነው እንትን የሚያደርጉት ባዲ ማለት ነው። አባደ ወይ ማለት ነው። አሁን እኔ ስራ መስራት እችላለሁ፣ መውጣት እችላለሁ፣ ምንም ችግር የለብኝም ባዲ ማለት ነው። መውጣት ላይ ባዲ አሁን የማልወጣው ለምንድን ነው መሰላችሁ? ያው ኤቭሪቲንግ እንትን ስለማደርግ ነው ባዲ ማለት ነው። በትዕዛዝ ኦንላይን ስለማስመጣ ምንም የሚያስወጣኝ ነገር የለም። የሚያስወጣኝ ነገር የለም። ያው እንደን በቃ ልቻለው ምናምን ብዬ ነው ባዲ ማለት ነው ማለወጣ እንትን የማልፈልጋቸውን ሰዎችን ማግኘት አልፈልግም። ምናልባትም ወጥቼ ሰዎችን ማግኘት አልፈልግም ባዲ ማለት ነው። ምናልባት ሰው ከገጠመኝ ሰው ማግኘት አልፈልግም። በዛ አሁን ሰዓት ላይ ባዲ ሰው አላገኝም። ምናልባትም ሰው ካገኘው ደስተኛ ላልሆን እችላለሁ። እንደን ለዛ ነው የማልወጣው ባዲ ማለት ነው። እንደን ልክ ሲረጋጋ ደህና ሆናለሁ። እንደን እዚህ ደግሞ ብዙ አይን አለ ባዲ ማለት ነው። ልክ ሲወጣ የሆነ ነገር የሚፈጠር ይመስላቸው እየመረዙኝ የፈውሱኝ በቃ በጣም ነው የተቸገርኩኝ ባዲ ማለት ነው። እንደን ቸርችንም እየተውኩት ለዛ ነው። አሁንም ጤንም አይደለሁም። ጭንቅላት የሆነ ነገር ሆኛለሁ ባዲ ማለት ነው። በቃ የሆነ በቃ መታፈል የሆነ በቃ አይደለ ጭንቅ ማለት አሁን በቃ እዚች ጋር የሆነ ነገር ሲደረግባቸው ማለት ነው እንደሚጨቃቸው ነገር አለ አይደል? ልክ እንደዛ ባዲ ማለት ነው። የሚጠቀማቸው ቅባቶችም ላይክ ኤቭሪ ታይም የተመረዙ ናቸው መሰለኝ። አይ ቲንክ ምን ማድረግ እችላለሁ ታዲያ ነግራቸው ካልሰሙኝ ባዲ ማለት ነው። እንደን ሰው ማለት ነው ዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ባዲ ወይ ማለት ነው። እዚህ ብቻም አይደለም እኮ ስዊዘርላንድም ተከትሎኝ ነበር እኮ እነዚህ ሀበሾች ባዲ ማለት ነው። በተለይ አንድ ሀበሻ መጣች ማለት ነው። የሆነች አጠር ያለች ብራውን ነገር መጣች። ከዛ በኋላ ማለት ነው ሽንት መጣብኝ፣ በጣም ተቃጠልኩኝ ምናምን ነገር እዚህ እንደነበርኩኝ ታውቁ ነበር መሰለኝ። አይ ቲንክ የሆነ በእንዴት መንገድ እንዳሰራችሁ አላውቅም ባዲ ማለት ነው። ጨነቀኝ ባዲ ማለት አደረግኩኝና አንደር ሰው እዚህ ያለሁትም ይሄንን ነገር ድሊት ለማድረግ ነው ባዲ ማለት ነው። ይሄንን ነገር የሆነ ቦታ ከተላከብኝ ማለት ነው ከእንደገና ስለምታመም ባዲ ማለት ነው። ይሄንን ነገር በቃ እዚሁ ትቼ ማለት ነው መንገዱን ከፍቶልኝ እንድለቆኝ ነው የምፈልገው ባዲ ማለት ነው። እንደን ከዛ ማለት ነው ስዊዘርላንድ ላይ ያለው ባዲ ማለት ነው መጀመሪያ ኢቭን ባዝል ላይ ማለት ነው እንደን ያለው በነበርኩበት ቦታ ላይ የሆነ ቸርታው መጣችና በቃ ሽንቴ ራሴ ላይ ለቀው ነው የፈለኩት ባዲ ማለት ነው። እንደዛ የሚያደርጉት ለምንድን ነው? ወደ ራሳችሁ ትራንስፈር ሲያደርጋችሁ ማለት ነው። ብዙ አይነት ቡዳዎች ናቸው ያሉት። አሁን በሳራ በከፈተችላቸው መንገድ ባዲ ማለት ነው። አሁን በቃ ለትንሽ በጣም ተዳከመኝ ስላለውኝ ባዲ ማለት ነው። እንደዛ መጀመሪያ በሰሩት ስራ ማለት ነው
ከዛ ቀጥሎ ደግሞ ምንድን ነበር የመሰላችሁ በዛ በኩል የመጣኝ እንዳይመስላችሁ ባዴ ኤርትራዊም ቢሆን ምንም ቢሆን ባዴ ማለት ነው። ያን በዛ እዛ በነበረችዋን በርቀት ሶ ኢምፖርታንት ምንም ችግር አልነበረም ባዴ ማለት ነው። በወረቀት አይደለም የገባኝ ባዴ ማለት ነው። በዚህ በሆላንድ መንገድ ነው የገባኝ ያንንም ባዴ ማለት ነው። ከዛ አይ ቲንክ የሆነ ነገር ተሰማኝ ባዴ ማለት ነው። የሆነ የምጠቀማቸውን ፕሮዳክት ነበረና ከዛ የሆነ ነገር አየውና በጣም ደህና ነበርኩኝ። እሷ እስክትመጣ ድረስ በጣም ቀላ ብዬ ደህና ብዬ ነበረ። እስካ ከመጣች በኋላ የሆነ ነገር ነው በቃ ቅይር ነው ያልኩት ባዲ ማለት ነው። እንደት ሶ አይ ቲንክ ወደ አርማዲዮንም ነካክታው ነበረች መሰለኝ። አይ ቲንክ ባዲ ማለት ነው ይነካካሉ ባዲ ማለት ነው። የማስገቡበት ነገር የለም ባዲ ማለት ነው። ከዛ ቀጥዬ ደግሞ ሲሄድ ደግሞ የሆነች ትግርኛና አማርኛ የምታወራ የሆነች ሀበሻ ነበረች እና ሰው ኢቭንም ባዲ ማለት እሷንም የሆነ ሆዴ በቃ በጣም ነፋኝ የሆነ ነገር ላይ የሆነ ነገር ተሰማኝ ባዲኝ ማለት ነው። ረስቼ ነው እንጂ ላይ ቀውአቴ ላይም ባዲኝ ማለት ነው ተቀያየረብኝ ባዲኝ ማለት ነው። እሷም የሆነ ነገር አደረገች ባዲኝ ማለት ነው። ሹር ባዲኝ ማለት ነው over 100 and then anywhere ባዲኝ ትከተሉኛላችሁ anywhere እንደርሶ ለዛ ነው የምታስጠሉኝ ባዲኝ ማለት ነው። ለዛ ነው የሚያስጠላኝ ሰው ባዲኝ ማለት ነው። ደርሶ ለምን እንደሆነ አላውቅም። ምንድነው አላማችሁ አላውቅም። ምንድነው ያደረኳችሁ አላውቅም። በቃ በዛብኝ ባዲኝ ማለት ነው። አላውቃለሁ ማለት ነው። ጥሩ ሰው እንደሌለ ፍጥም ሰው እንደሌለ ምንም መጠንቀቅ እንዳለብኝ አውቃለሁ ባዲኝ ማለት ነው። እንደን ከዛ ያቺ ሴትዮዋ ማለት ነው ባዝ እያለው ልጆች እናት ነበረች እና ከዛ ሰላም ስትለኝ ነበረች ማለት ነው። እንደዛም የሚያደርጉት ለምንድን ነው ወደዚህ እንዲመለስ ባዲኝ ማለት ነው። ያንን እዛ በጣም ጥሩ ሁኔታ ላይ ነበርኩኝ እና እሱን ነገር አስጠላቸውና አንደር ሰው እዚህ እንዲመለስ ነው የፈለኩት ባዲኝ ማለት ነው። አንደር ሰው እኔን ለማስመሰለስ ነበር ይሄ ሁሉ ሲሉኝ ነበሩት ባዲኝ ሀበሾቹ ባዲኝ ማለት ነው። ከዛ ማለት ነው ባዲኝ ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ እንደዛ ስትል ነበረች ማለት ነው። ሰላም ስትለኝ ነበረች። ከዛ ዘግቻት ዝም ስላት ማለት ነው። ከዛ የሆነ ታይም ላይ የኛ ክላስ ውስጥ መጣችና ከዛ የሆነ ነገር ብዬ አወራዋት ባዲኝ ማለት ነው። አወርን ባዲኝ ማለት ነው። እና እሱ አንድ ላይ ነበር የሚሄዱትና እሷ ነበረች ትንሽ ነጠል ብላ ነበረች ባዲኝ ማለት ነው። እንደርካ ምናምን ነገር በቃ ልጆቿ ይሸኑ ነበረ። በቃ እሺቱ ቤት ሽንት ቤት ነበር የሚሸተው ባዲኝ ማለት ነው። ከዛ ከአንድ አጋጣሚ ሳወራት ባዲኝ አወራዋት ሴትዮዋን ባዲኝ ማለት ነው። እንዴ በጣም ተከራከረች። አሁን በጣም እንትን ሰው አለ አይደለ? ሼም የሌለው ሰው እዛው ጋር በጣም ቶሎ የመግባባት ችሎታ አለው። አንዳንድ ሰዎች ሼም አላቸውና ብዙ ሰው ላይ ውጥፍ አይሉም ባዲኝ ማለት ነው። እንደዛ ስለማይሉ ሰው ጋር ብዙ አያወሩም ባዲኝ ማለት ነው። እንዴ ኮራ ይላሉ ማለት ነው። እሷ ባዲኝ ኩራት ስላልነበራት በጣም ልጥፍ ስለነበረች አናገረችኝ። ከዛ ከእኔ ዘመብዬ ካወራው ነው ደስ እኔ እኮ በጣም ይዝነኝ ባዲኝ ማለት ነው። ከማናቸውም ጋር ከኤርትራኖችም ጋር ከኢትዮጵያኖችም ጋር ከማናቸውም ጋር ለመግባባት በጣም ይዝነኝ ባዲኝ ማለት ነው። እንደን ከዛ ማለት ነው አውራችኝ ባዲኝ ማለት ነው። በቃ ለካ እኔ ይሄን ያህል ተንኮል ታስባለች ምናምን ነገር አላልኩም ባዲኝ ማለት ነው። ሴትዮዋ ባዲኝ ማለት ነው። እንደን እኔ ልጆች እናት ናት። ስለኔ እኔ ጋር ምን አስተነኮላት ነው ምን አስቀናት ስራ ይሆናል ምናምን ነገር ሰላም አልኳት። ከዛ በቃ ሁሌም ትከተለኝ ነበረች። ወደ ውጭ ከወጣሁኝ ትወጣለች ምናምን ነገር ትከተለኛለች ባዲኝ ማለት ነው። ሴትዮዋ ባዲኝ ማለት ነው። ከዛ የሆነ ታይም ላይ አልጋዋ ላይ ቁጭ አልኩኝ ባዲኝ ማለት ነው። እንደ ሰይጣን እንደመጣባት አላውቅም ባዲኝ ማለት አንቺ እኮ ነሽ አልጋ ላይ ቁጭ አልሽ ማለት ነው። አልጋ ላይ ቁጭ ብለሽ አወራሽ ምናምን ነገር አለሽ። በቃ ታመመች ባዲኝ ማለት አልጋ ላይ ቁጭ በማለት ማለት ነው። በጣም አሁን ትታው የምትሄደውን አልጋ ባዲኝ ማለት ነው። እንደርሶ መሬት ላይ እንድቀመጥ አይ ቲንክ ነበረ የፈለገችው ባዲኝ ማለት ነው። ሴትዮዋ ባዲኝ ማለት ነው። ደርሶ ምን ችግር አለው አልጋ ላይ ተቀመጥኩኝና ባዲኝ ማለት ነው። አልጋ ለኔ ሳሰቸው ባዲኝ ማለት ነው። ደርሶ ከዛ ማለት ነው ሴትዮዋ ባዲኝ ማለት ነው እንደዛ ብላ ወራቸው በቃ ላይ በቀናት ተነፋች ባዲኝ ወይ እኔ እኮ ካንቺ አልበልጥም ካልቻላልስም ካንቺ አልበልጥም ልጆች ስለወለድኩ ነው እንጂ አንቺም እኮ ብትወጂ ኖሮ እንደዚህ ያክል ልጆች በወለድሽ ነበር ምናምን ገራለች ባዲኝ ማለት ነው። ምን ያክላለሁ አንዷ 13 ዓመቷ ነው ባዲኝ ማለት ነው። 13 ዓመቷ ነው ባዲኝ ማለት ነው። አንዱ ደግሞ ላይ ካይቲንግ 7 ዓመቱ ነው ምናምን ነገር ነው ባዲኝ ማለት ነው። ኤርትራዊ ነኝ ለእናቴ አንድ ልጅ ነኝ ከረን ልጅ ነኝ ምናምን ነገር አዲስ አበባ ነው ያደግኩት ሲሰራ ነው ያደግኩት ምናምን ነገር ስትል ነበረች። ግን እኔ አማርኛዋ ባዲኝ ማለት ነው እንደዛ አይነት የአዲስ አበባ አማርኛ ላይም ባዲኝ ማለት ነው። በጭራሽ እኔ ላይክ
ሌላ ቦታ አማርኛ ነው እንጂ እንደዛ አይነት አዲስ አበባ የሚኖሩ ሰዎች የሚያወሩትን አማርኛ አልነበረም። የእሱ አማርኛ ግን ገረመኝ ባዴ ማለት ነው። ምን ስትል ነበረች? አንቴው ምናምን ነገር ባይ አሁን ባዴ ማለት ነው። አሁን እላለሁ ባዴ ማለት ነው። ብዙ አይ ቲንክ የሆነ ታይም ላይ ምንድን ነበር የምለው ባዴ ማለት ነው። ኧረ አንዴ ምናምን ነገር እያልኩ ባዴ ማለት እየዘባረኩ ነበረና ሰው በጣም ነው ጆክ የምወደው፣ በጣም ነው የምቀልደውንን ከዛ ማለት ነው ስቀልድ ደግሞ እንደዛ አይነት እንትን ነበረኝና ላይክ እንደዛ አትመስለም ነበረች ባዴ ማለት ነው። የትኛውንም አነስተኛ ኑሮ ብትኖር ባዴ ማለት ነው የትኛውንም አይነት ኑሮ እየኖረች እንኳን ማለት ነው አዲስ አበባ ላይ የአዲስ አበባ ነዋሪ ብትሆን ኑሮ ማለት ነው እንዴ አላቅም ያረና አላቅም እኔ ምናልባት ካልገባኝ ያረና አላቅም ግን አዲስ አበባ ሰው በሙሉ ማለት ነው የወሰንም የከባቢም የከተማም ባዴ ማለት ነው ላይክ አማርኛቸው እንደዛ አይነት አማርኛ የላቸውም ባዴ ማለት ነው። የክፍለ ሀገር ኢቭንም ባዴ ማለት ነው ክፍለ ሀገር ኑሮ ወደ አዲስ አበባ ሲመጡ ላይክ ያስተካክላሉ ባዴ ማለት ነው። እንደን ሰው እሷ በቃ ላይክ የሌላ ነገር ነበራት ባዴ ማለት ነው። ላነት አማርኛ ነበር የነበራት አይደል አላቀም ባዴ ይቀርታ ሰሩ አላቀም እኔ ባዶ ወይ ዳይሬክትሊ ወደ ቦሌ ስለገባው ነው ባዴ ወዶች ለነገራቸው ፈልገው ነገር ማለት ነው። ግን ሰው እኔ ኢቭንም በቃ የሆነ አታስተውለኛለች ማላልኩም ባዴ ማለት አሁን አይደለም በጣም ትንሽ ልጅ ያለው ማለት ያኔ በጣም ፈጣን ነበርኩኝ፣ በጣም ፋስት ነበርኩኝና ከስንት ዓመት በኋላ በፊት ነበረ 12 ዓመት በፊት ነው አይ ቲንክ አላለቀም ባዴ ማለት አዲስ አበባ ላይ ነበርና ከዛ ሲመጣ ጊዜ ማለት ነው ከዛ ምን ብትለይ ጥሩ ማለት ነው እቺ ቆይት ብዬ ሳወራ እንዴ ምንድነው ያ ቦሌ አማርኛ ገና ገርጅ ገብተሽ ቦሌ አማርኛ መታወሪው ምንድነው የሀብታሞች አማርኛ ደህና ነሽ ምናምን ነገር አለች ባዴ ማለት ነው። እንደን ሰው ባዴ ወየኔ ከዛ እንደዛ ብለን ማለት ነው እንደዛ ብለን ተከትላይ ነበረች ባዴ ማለት ነው። እንደን ሰው አንዳንድ ነገሮች ይከተለኝ ነበር እንደን ከዛ እዚህ ወረቀት ሲላክ በቃ ላይ መንገዱን ድል ነው ያለው ባዴ ማለት ነው። እንደን እኔ በጣም እምጠላቸው አሁን ፍቅረኛ ምናምን ነገር የሚመጡች በቃ ፊት ናቸው ባዴ ማለት ነው። ምን ይላሉ ማለት ነው አሁን የሆነ ሀገር ነኝ ይላሉ በቃ ከዛ ዘን ብለህ የሆነ ይሁን ምናምን ነገር ብለህ ስታከብራቸው ማለት ነው ለካ እሱን ነው የምትፈልገው ለካ እንደዚህ ነው የምትፈልገው ምናምን ነገር ብለው ቀይር ይለው ብልሽት ይላሉ ማለት ነው። ላይ ባዴ ማለት ነው ሰዎቹ ምን እየሆኑ ነው? ያደምት መፍቻ ያለ ከዛ ማለት ነው ወዲህ ለበላን ገባን ማለት ነው። ከዛ ምን ብትል ጥሩ ማለት ነው ላይክ ምናምን ነገር ቀሲሉ ነበር ባዴ ማለት ነው። እንደን ሰው ማለት ነው ወዶች ያለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ባደወይ ማለት ነው እንደን እዚህ ሀገር ማለት ነው እኔ እንድታደርግልኝ የምፈልገው ማለት ነው ለኔ ድልስ አድርጋ እንድታስወጣኝ እፈልጋለሁ። እዚህ አብዓባ ባዴዊ ማለት ነው እዚህ ኮብከባ ባዴ ማለት ነው እንድታጨናንቀኝ አልፈልግም ባዴ ማለት ነው። ከዚህ የትኛውንም ቦታ ብሄድ ወረቀት እንድላክብኝ አልፈልግም። እዛ ያለው ባዴ አንግላንድ የሄዱትን ነበረ ድሮ ባለፈው አመት እንደዚህ ጊዜ ታይም ላይ ባዴ ማለት ነው በዚህ ተመሳሳይ ጊዜ ላይ ባዴ ማለት የነበሩትን ነበሩ እንደር ከዛ የሆነች ማናት ነበር የምትባል ሌዲያ ኢቭን አለች ሄዳ ነበረች ባዴ ማለት ነው። እሷ ባዴ ማለት ነው ልጆቹ አውቆኝ ነበረ ባዴ ማለት ነው። እኔ ስለማንነቴ ማለት ባዴ ማለት ነው ቢናገርም ባልናገርም ባዴ ማለት ነው እኔ ባዴ ማለት ነው ከኢትዮጵያ እንደወጣው ኤርትራ ጋር ምንም ነገር እንደሌለኝ ምንም አይነት ነገር እንደሌለኝ እናቴ ኤርትራዊ እንዳልሆነች ምናምን ነገር ኤቭሪቲንግ ያውቁ ነበር ባዴ ማለት ነው። ግን ምንም ማብራሪያ የሚያስፈልግ ነገር አይደለም ባዴ ማለት ነው። ግን ጎንደሬም አይደለች ጎጃሜም አይደለች ውዶች ልንገራቸው የምፈልገው ነገር ማለት ነው እሷ ምንም አታወቀም ባዴ ማለት ነው። አይ ዶንት ኬር አባውት ሺ ባሪያም ልትሆን ትችላለች እሷ ለኔ ምንም አይደለችም ምንም አይደለችም ማለት ገራባሽ እንደን ሰው ማለት ነው ዱቼ ለነገራቸው የምፈልገው ነገር ማለት ነው። ከዛ ማለት ነው ዱቼ ለነገራቸው የምፈልገው ነገር ማለት ነው እሷ ስታማኝ ነበረች ሀሜታማ ባዴ ማለት ነው ይመላማትም ባዴ ማለት ነው እሷ በጣም ነበር የምታማው ባዴ ማለት ነው። እቺ በትግርኛ ነው አሁን የነበረችው ባዴ ልጆች እናት ባዴ ማለት በጣም ሀሜተኛ ቆሻሻ ነው ባዴ ማለት ከዛ ማለት ነው ከዛ ማለት ነው ወዶች ያልነግራቸው እንፈልገው ነገር ምንድነው መሰላችሁ? ከዛ እንትን አደረገች ባዴ ማለት ነው እንደ
ላይክ እኔ በዱይ ማለት ነው ከእንደነዛ አይነት ሰዎች ጋር ማለት ነው ሰዎች ያወራሉ ብዬም አላሰብኩም። ባዲ አሁን ለፍቅር ወይ ለትዳር ወይ የሆነ ነገር ለትዳር አጋራችሁ ስትመርጡ ባዲ ማለት ነው የምታወሩትን ሰው ባዲ ማለት ከእነሱ ጋር ቢቀራረቡ ምን አይነት ቅርርብ እንዳላቸው ታውቁ ይገባል። ምክንያቱም ከቤት ዝምድና ያላቸው ሰዎች ወይ ጓደኛሞች ምናምን ነገር ሲሆኑ ነው አይደል ዝም ብለህ ክላስ ውስጥ አንድ ላይ ይሃቸው ብለህ ማለት ነው። እንደኔ እኔም በጣም ጥሩ ጸባይ ነው ያለኝ ባዲ ማለት ከማን ጋር ነው የምስማማው? ማንንም አልነካም ባዲ ማለት ነው። እንደርሶ መሸወር ያለባቸው ባዲ ማለት ነው። እኔ ለአመታት ለአንድ አመት አይደለም 10 አመት እንኳን ቢቆይ ባዲ ከሰው ጋር ባዲ ማለት ነው በፍጹም ያንን ሰው ምክንያቱም ከዚ ካልሆነ ሰው ጋር እንደዛ አይነት ነገር አላወራም። ደህና ሰው ጋር ነው እኔ ስለ ፍቅርም ሰው ጋር እንዴት ላድርግ ምናምን ነገር ልሄድ ወይ ልተው በይ ላናግረው ልጠይቀው ላልጠይቀው ምናምን ብዬ የማናገራቸው ባዲ ማለት ነው። ኢቭንም ጠይቁት ላልጠይቁት ብዬ የማናገራቸው ከዚ ከሆኑ ሰዎች ጋር ነው እኔ የማወራው ባዲ ማለት ነው እንጂ ዝም ብዬ የሆነ ሰው ጋር የሆነ ነገር አላወራም ባዲ ማለት ነው። እሷ ጋር ምንም ነገር መናገር በጣም ከባድ ነው ባዲ ማለት ነው። ለምንም የምትሆን ሴት አልነበረችም ባዲ ማለት ነው። ርካሽ ምንድን ነበር ያለችው ባዲ ማለት ነው። አሁን ኤክሴ ድሮ እንደዛ ብለው ነበር። አይ ቲንክ እሱን ነገር እንትን ለማስመለስ ብላ ነው ባዲ። ሰው ግን ወይኔ ለክፋት እኮ በጣም ረጅም እኮ ልባቸው በጣም ረጅም እኮ ነው። እኔንም ብሎኝ ይሆናል ማለት ነው። እሷን ይዘን ባዲ ማለት ኤክሴ ባዲ ማለት እሷ ርካሽ ብሏታል ባዲ ማለት እሷ ከሌላንም ባዲ ማለት ነው። ብዙ ነገር ብሏል ባዲ ማለት ነው። እንደዛ ባይልም ብዙ ነገር ብሏል ባዲ ማለት ነው። እነርሱ ማለት ነው ልጅ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? እንደዛ ያለው ባዲ ማለት ነው እንዳጋጣሚ ንግግር ላይ እንዲመቻችለት ብለው ይሆናል እንጂ ያው ደስ የሚለው በቃ እኔን እንደዛ ርካሽ ባይለኝም በልቡ ግን እንደዛ ብሎኝ ነው ሆናል ባዲ ማለት ነው። እነርሱ ማለት ነው ርካሽ ያለው ለምንድን ነው መሰላችሁ? ኢፍ በቃ ለኔ ኢዝ ናቸው ለኔ ምናምን ነገር ለማለት ይሆናል ባዲ ማለት ነው። ለምን አላውቅም። ኤፍ ብዙ ኤፎች ማለት ነው አንድ ኤፍ አይደለም ብዙ ኤፎች በጣም ነው የሚሆንልኝና ምናምን ነገር ሲል ነበር እና ኢቭንም እኔም አልኩኝ ባዲ ማለት ነው ኤፍ ከሆነልኝ ማለት ነው በኤክሴ መንገድ ይሆናል ማለት ነው የምለው ባዲ ማለት ነው። ተነገርኳችሁ የኤክሴ ነገር በጣም ነው የሚሆንልኝ ነበር እና ለዛ ይሆናል ለኤክሴ ስለሚሆንልት ይሆናል ምናምን ካሉ ነበር እና ሰው ማለት ነው ወደ ቸል ነገራቸው እኔ ርካሽ ምናምን ነገር ኤፍ የምለው ሰው የለኝም ባዲ ማለት ወደ ቸል ነገራቸው ፈልገው ነገራቸው ርካሽ አይደለም ለኔ ምንም ምለው ነገር የለም። በቃ ልክ አደሰኝ በቃ በጣም ውድ ናቸው። ለዛም የነበሩ አሉ ነው የማውቃቸው ማለት ነው። ከዛ ውጭ ግን ማለት ነው ደንሶ ማለት ነው እኔ ዝም ብዬ ከሆነ ሰው ጋር እኔ በጣም የሆነ ሰው ከዚህ ወደድኩኝ ማለት ዳይሬክት ላይ ሄጄ ነው ለሰው የምናገረው። በጣም ግራ ከገባኝና በጣም ሲስተም ካወቀ ሰው ጋር ነው የማወራው ባዲ ማለት ነው። ሀገር ላይ በጣም የቆየ 5 አመት 6 አመት የቆየ በጣም ሲስተሙን የሚያውቅ ቋንቋ የሚያውቅ ወይ ትራንስሌት እንዲያግዘኝ በቃ ያው ባላምነውም ባዲ ማለት ነው። ምናልባት እድሉን እንጠቀምበት ብዬ የምነግረው ከሆነ ወይ በጣም ጊዜ ከፈጃውኝ ምናምን ነገር ወይ ደግሞ ዝም ብዬ እንደ ጨዋታ አጫውተውና እኔ ደግሞ በሌላ ሳይድ ሄጄ እንድናገር ግን ደግሞ እሱ ምቀኛ እንደሆነም ክፉ እንደሆነም እያወቅኩ ነው ባዲ ማለት ነው። በቃ ዝም ስለምስል ባዲ ስለሚያውቁ በቃ ስለሚያውቁ ልንገራቸው ብዬ ነው የምነግራቸው ባዲ ማለት ነው። አንደር ሰው ማለት ነው ወደ ቸል ልንገራቸው የምፈልገው ነገር ማለት ነው። እኔ ኢቭንም ባዲ ማለት ነው አሁን ባዲ ማለት ነው ምንም ያንን ሰው ምንም እንትን ባይልም ባዲ ሰይጣን ሲሰማ ማለት ነው የእናንተን ነገር አይሆንላቸውም። ኢቭንም እሷ ላይክ ሰይጣን ናት ባዲ ማለት ነው። ኢቭንም ለዛ ነው ላልነግራት የፈለኩት ባዲ በቃ ላይክ ጦንቃዮች ላይክ ቡዳዎች ላይክ እንደዛ አይነት ነገር ነው ሆነው የታየኝ ባዲ ልጆች ማለት ነው። እንደን ለዛ ነው ያልነገርኳት ባዲ ማለት ነው። እንደን ሱዳን ላይ ነበረች። ሱዳን ላይ የነበሩ ሰዎች ደግሞ ብዙ ነገር ነው የሚያደርጉት። ብዙ ፈውስ ይፈውሳሉ፣ ዝረገምት ያደርጋሉ፣ ብዙ ነገር ያደርጋሉ። ነው ይባዲ ማሙሉ ላይ ሆነ ይችላሉ። ግን ብዙ ሰዎችን ማለት እንደዛ የሚያደርጉ ሰዎችንም ስላየው ባዲ ማለት ነው እንደዛ ባዲ ማለት ነው። ኢቭንም ባዲ ማለት የሆነች ልጅ ነበረችና ከዛ ከባሏና እሷ ተነጣጥሎ ነው የሚተኙት። በቃ አታናግረውም አትናገረው ምናምን ነገር ስለኝ ነበረች። ኢቭንም የኔም አሁን ጤና ይሁን አይሁን እንኳን አይታወቅም ባዲ ማለት ሰው ያስጠላኛል። ሰው አላናገርም ባዲ ማለት ነው። ጤና ይሁን አይሁን የማታወቀ ነገር የለም ባዲ ማለት ነው። ስፖርቱ ጋር ነው የምላችሁ። አሁን ናቹራል ካልሆናችሁ ጤናማ ነገር ልታወቅ አይችልም ባዲ ማለት ነው። እንደፈለጉ ነው የሚቀያይሯል። አንደን ከዛ ማለት ነው ያኔ እንዳለ ሲባዲ ማለት ነው እንደዛ ሲሆን ማለት ነው ወደ ቸል አሁን ባላችሁ ወይ ፊት ከነሳችሁ ወይ በጣም በቃ የማታውቁትን ሰው ቅይር ካለባችሁ እየወደዳችሁ ወይ ጠበል መጠቀም ነው ባዲ ማለት የሚካኤልም ቢሆን የገብርኤልም ቢሆን
የቅዱስ ያዕቆብን ሆነ በየእምነታችሁ ባደኝ ማለት ነው ደርሶ ጊዜ አትፍጁ ባደኝ ማለት ነው። እንደዛ የሰው መጫወቻ መሆን የለባችሁ ማለት ነው። ሰው መሀላችሁ ገብቶ ማለት ነው እንደዛ ከዛ እየረዳንሽ ነው ምናምን ነገር ብሎ በየሰከንዱ ደውሎልሽ ማለት ነው መልሶ የሚመትትሽ ሰው አለ ማለት ነው። በቃ አንቺ ያለሽበትን ሁኔታ አውቆ ማለት ነው። ከዛ መጥቶ ደግሞ ከእንደገና ቤትሽ ላይ የሆነ ነገር ያስቀምጣሉ፣ ብዙ ነገር ያደርጋሉ ባይ ማለት ነው። ፈውስ ያስቀምጣሉ ምናምን ነገር ያደርጋሉ፣ አስደግመው ይሄዳሉ። እኔ እንደዛ አድርጎ ነበረ ማለት ነው። እኔ ቤት ላይ ማለት ነው የሆነ ታይም ላይ ሊቢያ ላይ ማለት ነው። ከዛ በቃ ለቅሶ ቤት ነበረ ቤት ቢጣሙ ባዲ ማለት ነው። እንደዛም የሚያደርጉት ላይክ ኦርቶዶክስ ነበሩ ባዲ እነርሱ። ከዛ ማለት ነው ልጁ እኔ ጋር ነበረ እሱ አስወጣኝና ከዛ ቤቱ እንደነበረ አደረገው። እንዴት እንዳደረገው አላውቅም ባዲ ማለት ነው። እኔ ባዲ አይ ነው በቃ እኔ ገባኝ ባዲ። ከዛ በፊትም እንደዛ አደረጉ ሰዎች ነበረ ባዲ ማለት ነው። እኔ ነጋ ባዲ ማለት ነው። እንደነ ማለት ነው ልጆች ልነግራቸው የምፈልገው ነገር ማለት ነው ደርሶ ማለት ነው። ስለዚህ እንደዛ አይነት ነገር ማለት ነው በትንሽ የሚከሰት ነገር ነው ባይ ማለት ነው። አሁን በጣም ደግሞ የሚደፈር ሰው አለ። በቃ ኃይል የሌለው በቃ እንደዚህ የጠቢ የቡዳ የእንትን መንፈስ የማስችላቸው ስላለ ማለት ነው። ቀስ ብላችሁ ነው እንትን ማድረግ ያለባቸው ባይ ማለት ነው። ከዛ ሰው ደግሞ ሙሉ በሙሉ ራቆ ነው ልንገራቸው ፈልገው ነው ማለት ነው። አሁን በጣም አንድ ቤት በግዴታ ወይ ክላስ አንድ ክላስ ከተያዛችሁ ባዲው ማለት ነው። አሁን ስደተኛ ሆናችሁ ሰው እንዲያይባችሁ ስለማትፈልጉ ከባድ ነው ባዲው ማለት ነው። አሁን አለመነጋገር ወይም ደግሞ እሱ ነገር በጣም ነው የሚያስጠላ ባዲው ማለት ነው። እንትን በየቀኑ እየተጣላችሁ ሪፖርት የምታደርጉትን ነገር ባዲው ማለት ነው። ከቻላችሁ እኔ ስለማልወድ ነው እንጂ እንደዛ ብታደርጉም እንደሱ አይጥሩ ነው ባዲው ማለት ነው። በየቀኑ ሄዳችሁ ሪፖርት ብታደርጉ ምክንያቱም ያንን ሰው እናንተ ፊት ሲሰጣችሁ ማለት ነው እናንተ ላይ በጣም ብዙ ነገሮችን ችሎት ሊኖረው ይችላል ማለት ነው። ብዙ ነገር አይደለም አላቀም ባዲው ሰው እናንተ ላይ ለተለጥፎ ነው የሚሰራው ባዲው ማለት ነው። ድግምት ፈውስ ምናምን ነገር የሚያደርጉትን ነገር ማለት ነው። አንደን ስለዚህ እንደዛ ሰላም ብታነሷቸው ለእናንተም እንደሱ ኢምፖርታንት ነው ማለት ነው። ህይወት ቀልድ አይደለም። እኔ ብዙ ጊዜ ግን ወደዚህ ሄዶ ሪፖርት ማድረግ እንደዚህ እየተደረገ ነው ጥላቻ ምናምን ነገር አልወደም ባዲው ማለት ነው። አንድ ክላስ ከሆናችሁ በጣም ከባድ ነው ማለት ነው። ከተራራቃችሁ ግን መደዋወልን ብታቆሙ ደስ ኢምፖርታንት ነው ለእናንተ ባዲው ማለት ነው። ከጊዜ በኋላ ለውጥ ታያላችሁ ባዲው ማለት ነው። እንደምንግራችሁ ፈልገው ነገር ማለት ነው። በእንደዛ አይነት መልኩ ተሰቃዩ ሰዎች ማለት ነው። ሰው በትንሽ ነገር ነው የሚቀልድባችሁ ባዲው ማለት ነው። እናንተ ራሳችሁን በማጣታችሁ ነው ሁሉንም ነገር የምታጡት ባዲው ማለት ነው። ራሳችሁን ከማጣት ነው ባዲው ማለት ነው። ራሳችሁን ማጣት ስላችሁ ወደዊ ማለት ነው። ማቆም ያለባችሁ ባለማቆማችሁ፣ ማድረግ ያለባችሁ ባለማድረጋችሁ፣ መከተል ያለባችሁ ነገር ባለመከታችሁ ነው። ባደዊ እንደዛ አይነት ነገር የምትሆኑት ባይ ማለት ነው። ልጅም ከምን አውጥታ ነው ይሄን ያህል ምትሆነው ክለው ልትሉኝ ትችላላችሁ። እኔ እና ተንኮል ዘመድ አይደለም ባይ እኔና ማስተዋል ግን ዳስዋይ ጓደኛ ምን ይችላል ባይ ማለት ነው። አንተ ሰው ማለት ነው ዶቼ ልንገራችሁ የምፈልገው ነገር ምንድነው መሰላችሁ? ማስተዋል ማለት ግድ ያላቸው ሰዎች ናቸው። እንደዚህ አይነት ሰዎች ባይ ማለት ነው። ተንኮል አይደለም ባይ ይሄ ነገር ባይ ዶቼ ልንገራችሁ በለጎር ማለት ነው። ማስተዋል የሚባል ነገር አለ። ለሰው ግድ ያላቸው ሰዎች፣ ለራሳቸው ግድ ያላቸው ሰዎች፣ ለአካባቢያቸው፣ ለህዝባቸው፣ ለቤተሰቦቻቸው፣ ለሀገራቸው ግድ ያላቸው ሰዎች ሁሌም ያስተውላሉ። ያስተዋሉትም ነገር ደግሞ ከእያንዳንድሽ ነገር ለአንድ ሰው ብቻ ሳይሆን ለህዝብ ሁሉ ሪፖርት ያደርጋሉ ማለት ነው። ስለዚህ ማለት ነው እኛ ባዲው ኃላፊነት የሚሰማን ሰዎች እንደዛ አድርገን ነገርን ወደልን ባዲው ማለት ነው። እንደን ሰው ማለት ነው ልጅ ለነገራቸው የምፈልገው ነገር ምንድነው መሰላችሁ? ያው ያለውንበትን ሁኔታ በጣም ከባድ ነው ባዲው እንደምታውቁ ኔዘርላንድ ውስጥ በጣም ከባድ ነው ባዲው ከባድ ህይወት ነው የማሳልፈው። እንደን በቃ አሁንም ደግሞ እኔ በጣም የምጠላው ምንድነው መሰላችሁ? አሁን ልብ ያላቸው ሰዎች እኔ ጋር እንዲገባ አልፈልግም። እንደዛ አይነት ነገር አልፈልግም፣ አልወደም ባዲው ማለት ነው። እኔ በቃ አሁን ነገሮቹ እየገረመኝ ነው ባዲው ማለት ነው። እንደ ድሮ እንደዛ አይነት ነገር አልነበረም። እኔ ባዲው ማለት ነው። እዚህ ሀገር ደግሞ የተፈጠረውን ነገር ማለት ነው በሙሉ መንገዶቹን እያዘጉብኝ ማለት ነው። እኔን የሚከላከልበትን መንገድ እያዘጉ ሌላ እያስመሰሉ ሌላ ሴት ነው ያደረጉ ይባል በቃ የሆነ ቆሻሻ ገንዳን ያደረጉ ይባል ማለት ነው። እንደን ሰው በቃ አሁን እንደነኒ በቃ ትንሽ የልብ አልወደም ባዲው ማለት እንደዛ አይነት ሰው ያላቸውን ሰዎች ላናገራቸው አልወደም። በቃ የሆነ ነገር በቃ በጣም ነው የሚያስጠላው ባዲው ማለት ነው። እንደን ሰው
በጣም ነው የሚከብደኝ ባደኝ ማለት ነው። አሁን መናቅ ምናምን ነገር መናናቅ ትችላላችሁ፣ እንትን ትችላላችሁ። ህይወት ያላችሁ ሰዎች እንደ ፍላጎታችሁ መኖር ትችላላችሁ ባደኝ ማለት ነው። እንደ ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። እኔ ባደኝ ወይ ሀገር አላናውጥም ባደኝ ማለት ነው። እኔ ጋር የምወደው ስራ የሚወዱ ሰዎችን ፈርስት የምወዳቸውን ሰዎች በጣም ስራ የሚወዱ በቃ ለወሬ ላሉ ባልታ ለአሁን ለተንኮል አሁን እንደዚህ አይነት ነገር አስደገመልን ላስደረግልን እንትን አድርግልን የሚሉትን ነገር ላይ ብዙ ትኩረት የማይሰጡ እና በራሳቸው የሚተማመኑ ጎበዝ ሰራተኞች ማለት ነው። በስራ ላይ የሚያምኑ ሰዎችንም የሚያሰሩ ኤኒዋን ደግሞ አሁን አንዱ ለአንዱ እንትን አድርጎ አንዱን መጣል ምናምን ነገር ሳይሆን ኤኒዋን ባይ ማለት ነው ያለውን ሰው ማለት ነው በሙሉ በአንድ አይን የሚያይ ሰው ለሁሉም ስራ የሚከፍት ስራ ስራ እድል የሚከፍት ሰው በቃ ላይክ ምናምን ነገር ማለት ነው። አሁን በቃ ቀሽም ነገር ላይ ትኩረት የማያደርግ ማለት ነው። አሁን ደስ እንዲያስብልህ ባይ ማለት ነው። አሁን ሰው ይገፋል ትንሽ ያደርግህ ደግሞ መልሶ አንተን ይጨፍጭፋል። እንደዛ አይነት ሰው አይመቸኝም ልጆቼ፣ እንደዛ አይነት ሰው አይመቸኝም። እንደን በቃ እኔ እንደዛ አይነት ሰው ይመቸኛል ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ ቀጥሎ ደግሞ እኔ ልነግራቸው የምፈልገው ነገር እኔ ለማንም ጥገኛ መሆን አልፈልግም። ማንም ሰው ህይወቴ ላይ ዋስትና እንዲገባ አልፈልግም። ማንም ሰው እንደዚህ ታድርግ፣ እንደዛ ታድርግ፣ እንደዛ አታድርግም እንዲለኝ አልፈልግም። እኔ ለእኔ አዲስ ነው ባዴ ማለት ነው። አሁን ባዴ ማለት ነው እኔ ተናግሬያለሁ። ከዚህ በላይ መናገር የለብኝም ባዴ ማለት ነው። ከዚህ በላይ ግን እነዚህ ሀገር ማለት ነው ስለ ኤርትራ ወይ ስለ ሌላ ነገር ምክንያቱ ነገ ማለት ነው ስለ ኤርትራ ብሎ እኔን አይመሩኝም ባዴ ማለት ነው። ልጥሉኝ ከሆነ ማለት ነው ባገኞች ቻኑስ ይጥሉኛል ባዴ ማለት ነው። ስለዚህ እንደዛ ሲሆን ደግሞ ይሄ ሁሉ ነገር ባዴ ማለት ነው የሚፈጠረው ነገር ለኔ በጣም ከባድ ነው። ስለዚህ ማለት ነው ሊሉኝ አልፈልግም ባዴ ማለት ነው። ተናግሬያለሁ። እኔ ሁለተኛ፣ ሶስተኛ፣ አምስተኛ መናገር የለብኝም ባዴ ማለት ነው። ግን ተናግሬያለሁ። ከዛ በላይ ጊዜ ተናግሬያለሁ። አሁን ይበቃኛል ባዴ ማለት ነው። አሁን ኤርትራውያኖችም ደግሞ አሁን እያስፈራራን ነው፣ እንደዚህ እያደረገን ነው፣ እንደዛ ያድርጓል በቃ አብቅቷል ባዴ ማለት ነው። እሱን ነገር ባዴ ማለት ነው ከኔ ጋር ነው ባዴ ማለት ነው። ላይ ቀረውን ነገር የሚሆነው ባዴ ማለት ነው። ከዛ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ጣልቃ አትግቡ እኔ ህይወት ላይ ባዴ ማለት ነው። እናንተ ዋስትና እኔ ላይ በፍጹም አትወስዱም ባዴ ማለት ነው። እናንተ ላይ ዋስትና የሚወስደው የራሳችሁንና የራሳችሁን ህዝብ የራሳችሁን ፕሬዝዳንት ኤቭሪቲንግ ባዴ ማለት ነው። እናንተ ላይ ዋስትና የሚያደርገው የራሳችሁን ነው ባዴ ማለት ነው። እኔ ላይ ግን ዋስትና ይወስደን ባዴ ማለት ነው። ወዶቼ ልነግራችሁ የምፈልገው የእናንተ ነው የኔ ነው ባዴ ማለት ነው። እንደን ማለት ነው በርቅ አይደለም በቃ ተፈጠረ፣ ተሳሳትኩኝ፣ ጀስዋይ ኢናፍ ለራሴን ነው የበደልኩት ባዴ ማለት ነው። ስለዚህ እናንተ ደግሞ ባዴ ማለት ነው እኔ በጣም ይህን ያህል የምትፈልጉኝ ከሆነ እኔን እናንተ ኤርትራዊ መሆን ወይም ደግሞ ወይ ሀበሻ በመሆኔ በቃ በጣም የሚያስደሳችሁ ወይ ኢትዮጵያዊ መሆን በጣም እንትን የሚላችሁ ከሆነም ይበቃችኋል ባዴ ማለት ነው። እኔ እናንተ ያልሰጣችሁትን ነገር ማለት ነው ከሰባት ጠብቁ ባዴ ማለት ነው። ያ ለኔ ባዴ ምንም ያበረከታችሁትን ነገር የለም። ዳስዋይ እንዳጋጣሚ ሆኖ ደግሞ እኔ ሆኛለሁ ፊኒሽ በቃ እኔ እንደዚህ በመሆኔ በጣም የሚያስደስታችሁ ከሆነ ምክንያቱም አስደስቷችሁም ከሆነ አስደስቷችሁ ሊሆን የሚችለው ብዙዋችሁ ማለት ነው እኔ ጋር ጠልቃ ከብታችሁ ሰው ስታስፈራሩ ስለኖራችሁ እኔ ላይ እንደዚህ ስላቃጠላችሁ፣ ስላሰቃያችሁ፣ ስላሰራችሁ፣ ስለመተታችሁ፣ ስለደገማችሁኝ ለሰዎችንም እየሄዳችሁ ውሸት ስላመላላሻችሁ የሆነ በመስተፋቅርም በድግምትም ለሰዎች ስላፈዘዛችሁ ባዴ ማለት ነው ለእንደዛ አይነት ነገር ብዙ ነገር ስላገኛችሁ ሊሆን ይችላል ማለት ነው። እናንተ ደስተኛ ልትሆኑ የምትችሉት ባዴ ወይ ኤኒዌይ ባዴ ማለት ነው ኤቭሪቲንግ ደስተኛ የሚያደርጋችሁ ማለት ነው። ለጥሩ ነገር ብቻ አይደለም ባዴ ማለት ነው። እኔ በደይ እንጥር ስለሆንኩኝ ባዴ ማለት ነው ጥሩ ሰው እናንተ ጎን ስለሆነ ብቻ አይደለም ባዴ ወይ በሌላ በኩል አሁን በቃ በጣም የሚሰማ ሰው ከሆነ በእነርሱ ሳይድ ባዴ ማለት ነው ተሰሚነት የሚሰማ ሰው ከሆነ በእነርሱ ሳይድ የሆነ ነገር እንዲነገርላቸው ያላችሁ ችግር ነው ያላችሁ ሁኔታ ነው እንዲገለጽላቸው የሚፈልጉ ከሆነ ማለት ነው ምናልባትም ለዛ በዚህ ሳይድም ቢሆን አይደላችሁም ባዴ ማለት ነው። ከኔ በላይ በጣም ነገር ትችላላችሁ፣ ብዙ ነገር ማድረግ ትችላላችሁ፣ ብዙ ነገር መስፋፋት ትችላላችሁ ባዴ ማለት ነው። ራሳችሁ ባዴ ማለት ኤርትራውያኖች ከዛ እንደዛ ያላችሁትን ነገር ባዴ ማለት ነው። ኤርትራውያኖች ብቻ አይደለም የኔ ዜጋዎች ኢትዮጵያውያኖችም ሀበሾችም ብዙ አረቦችም ሶማሌዎችም ባዴ ማለት ነው። እንደርሶ ስንት ለራሳችሁ ደግሞ እንዲመቻችሁ ደግሞ በአረቦችም ገባችሁ በሶማሌ በጥቁሮች በኤቭሪቲንግ ላይ ገባችሁ ባዴ ማለት ነው። እንደርሶ ማለት ነው እንደዛ ሆኖ የሚቀጥል ነገር የለም ባዴ ማለት ነው። እንደርሶ ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ የተንጠባረርኩ ምናምን ነገር አይደለም ባዴ ማለት ነው።
እኔ ምንም የምንጠራረበት መንገድ የለም ባዴ ማለት ነው። ስላለኝ ወይ ስላጣውኝ ሳይሆን በተፈጠረኝ በእኔ ጥሩ ተፈጥሮ ነው ያለኝ ፈጣሪ ይመስገን ባዲያ ማለት ነው። አንተን ሰው ማለት ነው። እኔ ልጅ አይደለሁም እንደ ልጆችም አልኖርባት ማለት ነው። ግን እናንተ ብዙ አላችሁ እንደ ልጆች የምትኖሩ የልጆች ልብ ያላችሁ ጭንቅላታችሁ ክፋታችሁ ማለት ነው። ግብራችሁ ስነ ምግባራችሁ ማለት ነው። አንደን ማለት ነው። እናንተ ደግሞ ለፈጣሪ የሰጣችሁት ምንም ነገር የለም ባዲያ ማለት ከፈጣሪ የምትጠብቁትም ነገር የለም ባዲያ ማለት ነው። ያ ከዚህ በላይ የፈጣሪ ሰው ነኝ እኔ ሰው ወደ ሰው ጅብ ወደ ገረቡ ይባላል ማለት ነው። እናንተ ወደ ራሳችሁ ሰው፣ እኔ ወደ ራሴ ሰው፣ ወደ ራሴ ላይፍ ነው የሚሄደው ባዲ ማለት ነው። እንደል ሰው ማለት ነው። እኔ ለራሴ ዋስትና ያስፈልገኛል። ምክንያቱም ኤርትራዊ መሆን አልፈልግም። ምንም ዋስትና የለኝም ባዲ ማለት ነው። ኤርትራዊ በመሆኔ ምንም አይነት ዋስትና ስለሌለኝ ማለት ነው ኤርትራዊ መሆን አልፈልግም። አሻራዬ እንድጠፋልኝ እፈልጋለሁ ባዲ ማለት ነው። በኤርትራዊ ያለው ባዲ ማለት ነው አሻራ እንድዘጋልኝ እፈልጋለሁ። በኤርትራ በኩል ማለት ነው። እኔ ባዲ ኤርትራ ብዬ ስለሰጠው በጣም ደስተኛ ሆንኩት። ለምን ካላችሁ ምክንያቱም ብዙ ሰዎችን ታዝበዋል። ምክንያቱም እኔ በውስጥ ድሮንም ሲያደርጉኝ የኖሩትን ነገር ማለት ነው አሁንም ታየ ባይደው ማለት ነው በግልጽ አድርጎ ማለት ነው። እዛ አውሮፓ ውስጥ ተስፋፋና አዩት ባይናቸው በብራታቸው ባይደው ማለት ነው እንደን ሰው ማለት ነው። ከዛ ውጭ ደግሞ ልነግራቸው የምፈልገው ነገር ማለት ነው ኤቭሪቲንግ ስለተረዱት እኔ ደስ ብሎኛል ባዲ ማለት ነው። አንደን አሁን ግን እንዲደለትልኝ እፈልጋለሁ። እደልተዋለሁ ምንም ነገር የለኝም ባዲ ማለት ነው። ስለዚህ እኔ ምንም ዋስኛለሁ። ምክንያቱም አሁን በጣም ብዙ ሰዎች ኔጋቲቭ ነበሩ ባዲ ኢትዮጵያ ሲባል ባዲ ማለት ወይ አሜሪካ ደስዋይ ምንም ነገር አልነበረም እስካሁን። ግን ኢትዮጵያ ሲባል ግን በጣም ነበረ ኔጋቲቭ ነበረ ባዲ ማለት ነው። እንትን ሰው ማለት ነው ዋስትና የሚባል ነገር የለም ባዲ ዋስትና የሚባል ነገር አለ እንደን ሰው ማለት ነው። እኔ በኤርትራ በኩል በደው ምንም ዋስትና ስለሌለኝ ባይናቸው በብራታቸውንም ስላዩ በጣም ነው ደስተኛ ሆንኩት ባዲ ማለት ነው። ኢሮብም ባዲ ምንም ዋስትና እንደሌለኝ ኢሮብም እንዳልሆንኩኝ ባዲ ማለት ነው። ኢሮብ ስላቸው ማለት ነው ትግራይ ኢሮብ ባዲ ማለት ነው። በትግራይ በኩል ያለው ማለት ነው። እንደን እኔ እነርሱ ጋር ምንም አይነት ዋስትና እንደሌለኝ በአይነ በብራታቸው ምን አይነት ጨለማና ምን አይነት ችግር ውስጥ ልገባ እንደነበረ ያው ስላዩት እዛስ ወይኔ ደስተኛ ሆኛለሁ ማለት ነው። እዛ አዩት ማለት ሙሉ ዓለም ላይ ይታወቃል ማለት ነው ባዲ ማለት ነው። እዚህ ብቻ አይደለም ስዊዘርላንድም ታየ፣ እዚህም ታየ። ኤኒዋን ኤቭሪ ታይም ኤቭሪዌር ታየ ባዲ ማለት ነው። እንደን ድሮ ባለፈው አመት እንደዚህ አይነት ሁኔታ ታይም ላይ እንግላንድ ሲሄዱ ነይ እኛ ጋር ሂጂ ምናምን ነገር ለምን አትሄጂ ምናምን ነገር ብለው ነበረ። ግን ያኔ የስራውት ገንዘብ አልነበረኝም ገና ስራ አልጀመርኩም ነበረና አልሰራውም ነበረና አልሄድኩም። ግን ሄጄ በሆነ ኖሮ በጣም በቃ ኢምፖርታንት ነበር አይደል? አላውቅም ለምን እንደተኛው ግን እዛ ብሄድም እዛ ይከተለኝ ነበረ። እንደን ሶኒ ገንዘቤን በከንቱ እንዲያልቅ አልፈልግም ባዲ ማለት ነው። እንደን ሶ ማለት ነው ወደ ሸነ ነገራቸው ፈልገው የኔ እኮ ከጊዜው እኮ አይደለም በከንቱ የሚያልቀው ብዙ ሰዎችን እኔ ጋር ተጣማዱት ባዲ ማለት ነው። እንደን ያንን እንደዛ ስላለች ባዲ በጣም ጥሩ ነገር ነው ያሰበችው ባዲ ማለት ነው። እኔንም ባዲ ጥሩ ነገር ስለተመቸችልኝ ባዲ ጥሩ ነገር ተመኘውላት ባዲ ማለት ነው። ልጅቷ ማለት ነው ምንም ብትሆን ማለት ነው እኔ ስላለች በጣም ነው ያመሰገንኳት ባዲ ማለት ነው። በልቤ በጣም ነው ያመሰገንኳት። ኢቭንም ባዲ ማለት ነው እሷንም ስትጠይቀኝ ጊዜ ማለት ነው እኔም ዳይሬክትሊ መልስ ነው የምሰጠው ባዲ ማለት ነው። እኔ ብዙ እንትን አላደርግም ባዲ ማለት ነው። ለሰዎቹ መልስ ነው የምሰጠው ባዲ ማለት ነው። እንደን ሰው ኤኒዋን በጣም አሪፍ ቦታ ላይ ወይ የሰለጠነ ቦታ ምዕባለ ነው የሚባላል የነ እንደዛ አይነት የሰለጠነ ቦታ ትንሽ እንትን ያላቸው ቦታ ላይ መሄድ ሁሉም ሰው ይፈልጋል። እንደን ሰው ማለት ነው። እንደዛ ከሆነ ምናልባት ሜቢ እንደዛ አይነት ነገር ካለ እንደዛ ብትሄጂ ዳስ ዋይ ኢምፖርታንት ነው። እንደን ብዙ ጊዜ ሀበሻ ደግሞ እንግሊዝኛ ትንሽ ስለምችል በቃ ቶሎ የሚለምድ የሚመስለው እንግሊዝኛ ብቻ ነው ባዲ ሰው ሄደች። እንደን በጣም ነው የተደሰትኩት ባዲ ለሷ ስለሄደች ባዲ ሄደችም ገባችም ባዲ ማለት ነው። መሄዷ ሳይሆን መግባቷ ነው ባዲ ማለት ነው ደስተኛ ያደርገኝ ባዲ ማለት ሰው ማለት ነው። ወዶቼ እኔ መሄድ ጠልቼ አይደለም ብሄድ በጣም ደስ ባለኝ ነበር ባዲ ማለት ነው። ኤቭሪዌር ባዲ ማለት ነው ከሁሉም በላይ ስለ ገንዘብም አይደለም በቃ ላይክ በላይ ነበረች ያኔ ማይደን አላቀም በጠይቃቸውም ኑሮ ምን ይሉኝ ነበር ማላቀም ባዲ ግን የሚከተለኝን ነገር ስላወቅኩኝ ነው ባዲ ማለት ነው። እንደን ብዙ ነበር ሲያስፈራሩኝ የኖሩት ባዲ ማለት ነው። እንደን እኔ ምንም አላቀም መስሏቸው ደግሞ አሁን እነርሱ የሚያደርጉትን ነገር ሌላ ሰው እንዲያደርጉኝም ነው የሚያዙት በየቦታው እንትን እየሄዱ እንትን እያደረጉ ባዲ ማለት ነው። እንደን ሰው አሁን ብልጥ ይጫወታሉ ብዙ ሰዎች ማለት ነው። እንትን ሰው ማለት ነው ይሄን ያህል እየተፈሩት አይደል ነው አላቀም ላይክ ለምን እንደሆነ ላይክ
በማይረባ ነገር ነው። ግን እሱ ነገር ሳይሆን ለራሳቸው ለጥቅማቸው ሲባል ነው። ለወደፊት ባዴ ማለት ነው። ለወደፊትም ለአሁንም ባዴ ማለት ነው። የማይረባ ነገር ላይ ስለሚያምኑ ባዴ ማለት ነው። እንደና እኔ ከሁሉም በላይ ማለት ነው እዚህ ሀገር ጭንቅላቴም አይሰራም። በጣም ስጋት ውስጥ ነው ያለሁት ባዴ ማለት ነው። እንደዚህ ሲሆን ባዴ ማለት ነው እንደዚህ ሆኜ በጣም ጊዜ ፈጀብኝ እንትን ጊዜ ሄደብኝ የሚባል ነገር የለም ባዴ ማለት ነው። እስከሚሆን ድረስ እኔ አላማዬ ብዬ እስከያዝኩት ድረስ ይጋፈጥበታለሁ ባዴ ማለት ነው። አይ ቲንክ አዶና አላውቅም እስኪሞት ድረስም ሊሆን ይችላል የሚጠብቁኝ ባዴ ማለት ነው። እንዲሞትላቸው ለክሊ ያበሳጩኝ ወይ የሆነ ነገር ምናምን ነገር እንትን ሰው ወይ ራሴን ላጠፋ ወይ የሆነ ነገር በሆነ መንገድ እንዲሞትላቸው ስለሚፈልጉም ሊሆን ይችላል። ምክንያቱም ሌላ ለው አልችልም። ምክንያቱም እየተሰቃየሁ ነው፣ ቀን ከሌሊት እየተመረዝኩ ነው ምናምን ነገር እንትን ሰው ወይ ሂድ አይሉኝም ወይ ደግሞ በስነ ስርዓት አይዙኝም ባዴ ማለት ነው። እንደር ሰው ማለት ነው። ኢቭንም አሁን በረሃብ ሞትኩኝ ባዴ ማለት ነው። እንትን ምግባቸው ምንም አይስማማኝም። እኔ ራሴ የምሰራውን ምግብ ነው የምወደው። እንትና አስወርት ጋር ነው የምላችሁ። እኔ ምግብ በበላ ኖሮ ምንም ባላልኩኝ ነበር። አሁን እንዲሁም ትንሽ ደህና ነኝ። በቃ በረሃብ ነው የሞትኩት። በቃ እንጀራ ነው ደስ ያለኝ ባዴ ማለት ነው። አስወርት ጋር ነው የምላችሁ። እኔ ብትጠይቁ ባዴ ማለት ነው ከእንጀራ ውጭ ምንም ነገር አልበላም ነበር ድሮ ማለት ነው። እንጀራ መጋገርም ታይታላል። እዛ ነበር የምበላው ባዴ ማለት ነው። እና ያን ሰው ማለት ነው ወዶች ይገርማችኋል። ብዙ ፈረንጆች እንደኔ አታገኙም ባዴ ማለት ነው። እንደኔ አይነት አመጋገብ ያላቸው እኔ በጣም በርበሬ ነው የምወደው። በርበሬ የሌለበትም ምንም አይነት ነገር አይመችኝም። ነው በጣም መድኃኒት ነው በርበሬ ዋልዶ ወዶችን እንላችሁ እቺ ጎሮሮዬ ላይ የሆነ ነገር ስለሚይዘኝ ማለት ነው በርበሬ ስልበላ በቃ የሆነ የሚከፈትልኝ ነገር አለ። እንትን ያለ በርበሬ ደግሞ ምግብ መብላት አልችልም። በቃ አስወርቱ ጋር ነው የምላችሁ። አሁን እዚህ ኢቭን ባዲ ማለት በርበሬ ከበርበሬ ጋር ከልሽ ምናምን ነገር ካልሆነ በስተቀር ትንሽ ነገር መብላት አልችልም ባዲ ማለት ነው። አሁን እኔ ባዲ ማለት ነው እኔ ኢቭን ማለት ነው ወይ የሆነ አሁን ሽንት ሰኑ ማለት ነው የሆነ እንትን ላይ ቁስል ቢወጣ አይኖረው ወይ የሆነ ነገር ቢሆን ኖሮ ማለት ነው በቃ ምንም በረሃብ ነበር የምሞተው ባዲ ማለት ነው። አንተን ቢያቃጥለኝም ማለት ነው ሽንት እየሸንኩኝ እንኳን ማለት ነው ቢያቃጥለኝም በርበሬ አልተውም ባዲ ማለት ነው። በርበሬ በጣም ነው የምወደው ባዲ ማለት ነው። እኔ በርበሬ መተው አልችልም ባዲ ማለት ነው። ምንም ቢሆን ባዲ ማለት ነው። እንደን ኢቭንም ባለፈው ቁስል ወጥቶ የነበረ ባዲ ማለት ነው። ፊንጣጣ ምናምን ነገር ሲላል ነበረ በፊት ባለፈው ዩቲዩብ ላይ በርበሬ አልተውኩም ባዲ ማለት ነው። አጥሬ ነበረ ሽሸና በሁለቱም መቃጠል በዚህና በዛ መቃጠል በጣም ከባድ ነው ወዶች ማለት ነው። እንደዛ እያልኩኝ ማለት ነው ሽንት ነው እየሸንኩኝ ባዳይ ማለት ነው። እንደዛ ብዬ እንትን እያልኩኝ ነበረና እንደን ከዛ እንደዚህ ሲል ማለት ነው እንግዲህ ያለ በርበሬ ማብላት ስለማልችል በጣም ነበረ እንትን ማለት ነው ይከብዳኝ ነበረ ማለት ነው። ወንበር ማለት ነው ወደ ቸለ ነገራቸው ፈለገው ነገር ማለት ነው። እኔ በርበሬ መተው አልችልም። በቃ እኔ በጥብጭ እንኳን መጠጣት በርበሬ በጣም ነው የምወደው። አይደል ነው እንደን ማለት ነው ወዶች ለኔ ማለት ነው በቃ የቆም ሬሳ መሆን ነው ባዲ ማለት በርበሬ አለመብላት ለቆም ሬሳ መሆን ባዲ ማለት ያለ በርበሬ መብላት ስለማልችል በቃ እኔ ሬሳ የቆም ሬሳ አሁን የኔ ወጥቶ ቆም ሬሳ እኮ ነኝ እኔ ባደማቶ የቆም ሬሳ እኮ ነኝ ባደማቶ እኔ እኮ ሬሳ ነኝ ባደማቶ ያው ህይወት አለው እንጂ ሬሳ ነኝ እኮ ኢቭንም ባደማቶ ስትሮንግ የሚባለው ሰው ላይክ እንደኔ ነው ወደ አሁን በህይወት አለው እንጂ ሬሳ ነኝ በቃ በጣም ነው የሚከብደው ባደማቶ ቤተሰቦች ክደውኛል። ምንድነው ፍቅር ነው ይሄ በዚህ ቃጠላለሁ በዚህ ሰዎች የሚያደርጉት ነገር ኤቭሪ ታይም ባዲ ማለት ነው። እንደዚህ ሰዎች የሚያደርጉት ምንድነው ባዲ ማለት ነው እንዴት እኔ እዚህ ሀገር ማለት ነው እኔን ከሚያከብሩኝ ባዲ ማለት ነው እኔ ለአንዳት ክብር ከሚሰጡ ቢሞቱ ነው የሚፈልጉት ባዲ ማለት ነው። እኔን አታከብሩኝ ችግር የለውም አንዲት ኩባያ እንኳን አታልሳልኝ ባዲ ማለት ነው። ልክ እቃ ቢወድቅብኝ ችግር የለውም እኔ ራሴ ያነሳዋለሁ። አይስወርት ነው የምላችሁ ኢቭንም ካንተ ከወድቃ እኔ ራሴ እሰጥሃለሁ ባዲ እዚህ ሀገር ላይ ባዲ ማለት ነው። እሱ በጣም ነው በቃ ላይ ትዕቢታቸው ኦቨር ነው ባዲ ማለት ነው። እንደሱ ማለት ወዶች ነገራቸውን ፈልገው እንደራቸው እኔ ስለ ክብሩ ምንም ነገር የሚጨንቀኝ ነገር የለም ባዲ አረቦቹ እኮ ወልፋሶች ስለሆኑ እኮ አሁን ሲገባ እኔ ሲያልፍ ማለት ነው ግዴታ በር ይከፍቱልኛል ባዲ ማለት ነው። ገና እኔን ሲያዩ ባዲ ማለት ነው ከመጣ በቃ በሩን ይከፍቱልኛል ማለት ነው። ከዛ የሆነ ነገር ካለ በቃ እያቀበሉኛል ባዲ ማለት ነው። ውሾች ናቸው ባዲ ማለት ነው። እንደዚህ እንደዛ ነበር መስራት አይ ቲንክ ትንሽ የሚስቡኝ ማለት ነው።
እንትን ማለት ነው እንትን ኤቭሪቲንግ ባይ ማለት ነው። ሲያልጠይቃቸው ነው ባይ ማለት ነው። ኤቭሪቲንግ ባይ ማለት ነው። የሆነ እንትን የሚያደርጉት ባይ ወልፈስ እያለ የሚመጣውና ብዙ ነገር የሚያደርጉት ባይ ማለት ነው። አሪ ባይ ማለት ነው። ሊቢያ ላይ ማለት ነው በሁለት ዲናር ነበረ ታክሲ የሚሄደው በጣም ርቅ ቦታ በ3 ዲናር 2 ዲናር ባይ ማለት ነው ስላቸው ዝም ብለው ይወስዱኝ ነበረ ባይ ማለት ነው። ግን እዚህ ሀገር ያሉ አረቦች ወይኔ ፈጣሪ ያለ ሳኡዲ ላይ የነበሩ አረቦች ደህና ናቸው። ሊቢያ ላይ አይታሙም፣ ሱዳንም አይታሙም ባዲ ማለት ነው። ደህና ናቸው ማለት ነው። ሱዳን ቅልቅል ያበዛሉ ባዲ ማለት ነው። ይንቀላቀላሉ ባዲ ማለት ነው። ሊቢያ ተውት ባዲ። እኔ ስጋ ቤት ከሄድኩኝ ባዲ ማለት ነው አድግራት ያለው ነበር ይመስለኝ። አድግራት ነው አዲስ አበባ ላይም እንደዛ ነበረ ባዲ ማለት ነው። እንደን የትኛውንም ቦታ ማለት ነው። እኔ የተቀመጥኩት አድራሻ ላይ ነው፣ አዲስ አበባ ላይ ነው ማለት ነው። ስጋ ባይቶ ጥፍጥፍ አድርጎ ነበር የሚሰጠኝና የሆነ ነገር አሁን ሻወርማ ልገዛ ከሄድኩኝ በቃ ስጋውን በቃ ስጋ በስጋ በቃ በሙሉ በቃ እንትን አድርጎ ነው የሚሰጠኝና ኤኒ ታይም በቃ ሲሄድ ባይቶ ማለት ነው ቦነስ ነው የሚሰጡኝ። የሆነ እቃ ሲገዛም የሆነ ነገር ሚዛን በጣም አድርጎ ይሰጡኛል እንደን ማለት ነው ይሰጡኝ ነበርና ማለት ነው ልጅ ልነግራቸው ፈልገው ቀንሱልኝ ካልካቸው በጣም ቦን በቃ ዲስካውንት ልንገራቸው አልችልም። በጣም ነበረ ዲስካውንት የሚያደርግልኝ። የሆነ ታይም ላይ ደግሞ ባለስትራ መግዛት ፈልጌ ማለት ነው ስንት ነበር የገዛሁት? 30 ነው 35 ነው ገዛውን ባዲ ማለት ነው ባለስትራ። ያኔ እንደዛ አልነበረም፣ በጣም ውድ ባለስትራ ነበርና ከዛ ከስንት እንደቀነሰልኝ በጣም ነበረ ዲስካውንት የሚያደርጉልኝ እንደነ ከዛ ማለት ነው ብዙ ነገር ነበረ ዲስካውንት የሚያደርጉልኝ ነን። ከዛ ማለት በጣም ዲስካውንት አድርጎ ይሰጠኝ ነበርና ከዛ ገንዘብ ሲያይብኝ ወይኔ ከዛ ምን አድርገኝ ዘባለኝ ባዲ ማለት ነው። ለካ ያለሽ ነው የሸወድሽኝ ምን በላ ነበረኝ እኮ በጣም ገንዘብ እያለኝ እንዲሁም በጣም ነበር ዲስካውንት የማስደርጋቸው ማለት ነው። እዚህ ግን በቃ ረሀብተኞች ናቸው። በቃ ስራ እንድትሰሪ እንትን ያደርጋሉ ማለት ይሄ ብዙ ነገር ያደርጋሉ። ግን የሆነ ታይም ላይ የስራ ገንዘብ እንትን አድርጎኝ ነበረ ባዲ ማለት ነው። የስራ ገንዘብ ተቀምጦ ነበር። ግን ደግሞ የሆነ ታይም ላይ ደግሞ ቦነስ ሰጥቶኝ ነበረ ሰዎቹ በቃ እንደዛ ናቸው እዛ ባዲ ማለት ነው። ይሄ ግን እዚህ ግን ሙሉ በሙሉ ክፋት ሙሉ በሙሉ ሶሪ አትበል እንትን አትበል ኤቭሪዌር ባዲ ማለት ነው። ኦንሊ ባዲ ማለት ነው እዚህ ያሉት ማለት ነው። ኦንሊ በቃ ክፋታቸው አከር ነው ባዲ ማለት ነው። ለምን እንደሆነ ላቀም ባዲ ማለት ነው። እንደዛ እንትን ቢሉም ባዲ ማለት በጣም ረሀብተኞች ናቸው። በጣም ረሀብተኞች ናቸው ባዲ ማለት ነው። ሌላ ቦታ ላይ ይሄን ያህል ክፎች አላየሁም ባዲ ማለት ነው። እዚህ ሀገር በጣም ረሀብተኞች ናቸው ባዲ ማለት ነው። የሚመጡ አረቦች ወይኔ ረሀባቸው ባዲ ማለት ነው። ክፋታቸው፣ ምቀኝነታቸው የማይገባቸው ነገር ላይ ነው የሚገቡት ባዲ ማለት ነው። አሁን እዚህ ያለች ደግሞ ከዛ ደግሞ ማለት ነው ወደ ነገራቸው የምፈልገው ነገር ምንድነው መሰላችሁ? አድጋት ላይ ነበር አይ ቲንክ ወተት ልገዛ ከሄድኩኝ ሞልቶ ይሰጡኛል። የሆነ ነገር ልገዛ ከሄድኩኝ በጣም ነበር እንትን የሚያደርጉልኝ ማለት ነው። ዲስካውንትም ኤቭሪቲንግ ማለት ነው። በጣም አጋመን አትባልም ባይ አጋም ፍቅር አይደለች እንዴ? ቻግራ አጋመን አትባልም ባይ ምን ንበላ ካለና አላቀም ባይ ማለት ነው። አጋመን እኔ ብዙ ቁጥር ማለት ነው በጣም ክብር ነበራቸው ማለት ነው። እንደን ሰው ማለት ነው ልጅ ልነግራቸው አዲስ አበባ ላይ በጣም ኢቭንም በቃ እኔ ሳልፍ ጊዜ ማለት ነው መኪና ሳምታይምስ በቃ ያለ ታክስ ነበር ሳልከፍል ነበር የሚሄደው። በቃ በኖርማሊ መኪና ያቆሙልኝ ነበረ። አንደን ሰው ማለት ነው አንደን ሰው በጣም ትንሽዬ ጥንጥዬ በቃ ሰው አውቀኝም ነበረ ባይ ማለት ነው። ሰው አብዙ ስለማውቀኝ ማለት ነው አሪፍ እንትን ነበረኝ። ግን ደግሞ ዝም ብዬ ስባቸዋለሁ አይደል አላቀም ዝም ብሎ ያስገቡኛል ማለት ነው። አንተን ለሊትም ይብነው በቃ በራይዴም በጣም ዲስካውንት ያደርጉልኛል። አንዴ በፍሪ ያደርሱኛል ምናምን ነገር ባይ ማለት ነው። እንደዚህ ግን የሚገባ ሰው ግን የለም ባይ ማለት ነው። ግን እኔ ባይ ደህና ሰዎች ነበረ የምመርጠው ባይ ማለት ነው። እንዳጋጣሚ ሆኖ ደህና ሰው ይሆኑልኝ ነበረ ማለት ነው። ወንደን ሰው ማለት ነው ልጅ ነገራችን የምፈልገው ነገር ምንድነው መሰላችሁ? እዚህ ሀገር ግን በቃ ባዚ ወይ እኔ ስለ ክብር ምንም ነገር እንኳን አይጨንቀኝ ባይ ማለት ነው። እኔ ከሚያከብሩኝ ማለት ነው ደቀልደክ ዳውን በቃ ዳውን ሊያደርጉኝ ነው የሚፈልጉት ባዲ ማለት ነው። ለኔ ትንሽ የክብር ከሚሰጡ ማለት ነው። እኔ ባዲ ማለት በቃ ድንጋይ ይፈነቀላል በቃ ያማቸዋል ባዲ ምታላቸው ባዲ ማለት ነው። ስለዚህ ማለት ነው እነዚህ ወልፋሶች ስለሆኑ እኮ ነው ባዲ ማለት ነው እኔን እንትን የሚያደርጉት ባዲ ማለት ነው።
እኔን እንትን ሊያደርጉ የሚፈልጉት ባዴ ማለት ነው። እነዚህ አረቦች ምናምን ጋር አልበሪ ሲከፍትልኝ ምናምን የሚያደርጉት ዝም ብለው ነው ባዴ ማለት ነው። እንደዛ አይነት ክብር አይደለም ባዴ ማለት በጀርባ የሚያደርጉት ሌላ ነገር ነው ባዴ ማለት ነው። ውዶች ልንገራቸው ፈልገው ነው ማለት ነው። ደርሶስ የእነሱ ክብር የውሻ ክብር ነው ባዴ ማለት ነው። ውሾች ናቸው እኮ ባዴ። አረብ ሙስሊም እኮ በተፈጥሮ ውሻ እኮ ነው ባዴ ማለት ነው። እንትን ሰው ማለት ነው። ውዶች ልንገራቸው ፈልገው ነገር ምንድነው መሰላችሁ ውዶቼ ማለት ነው። እቺ ያለች እንዳትነሳ አትሰማም ይሆናል እንጂ አንተን ማለት ነው። ወደ ቻናላችን የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ለዛ ማለት ነው ተስፋን ምንም ነገር አልፈልግም። ደስታን እኔ ያውቃቸዋለሁ እንትን ሰው ማለት ነው። እኔ በቃ አንዴ ኢግኖር ካደረኩት አንዴ በቃ ካስወጣሁት ለስዳን አለቀላችሁ ማለት ነው። ባዴ ማለት ነው ደርሶ ማለት ነው። ደርሶ ሰፈራችን ላይ አይደኖ በቃ እንደ ሀውካ ጋይስ ባታ አዲስ አበባ ያለው ማለት ነው። ምስኪን ልጅ፣ ጠባኛ ልጅ፣ ቆንጆ ልጅ፣ አሪፍ ልጅ ምናምን ግን አዲስ አበባ ላይ በጣም የሚገርመኝ ነገር ማለት ነው። አሁን ፀጉር ሲሰራ ወይኔ አንቺ ምን ሆነሽ ነው ፀጉርሽ ምን እንትን ሆነ ምናምን ብሎ ኮሜንታቸው በጣም ነው የሚያስቀው ባዴ ማለት ነው። በቃ እንትን ናቸው በቃ ፍሪ ናቸው። የሆነ ታይም ላይ ደግሞ እግሬ ላይ የሆነ እንትን የተበጠረ ነገር ወይኔ አንቺ ግን አጭር ልብስ ስለብሽ እንዴት ታርጊዋለሽ ምናምን ትንሽ ያለ ማለት ነው። ድሮ ገና በፊት ከ12 ዓመት በፊት በኋላም ባዴ ከ5 ዓመት በፊት እስከ 6 ዓመት በፊት ነው አለን አላውቅም ያንንም ከዛ ማለት ነው እንደዛ ይለኝ ነበርና ኮሜንታቸው በጣም ነበር የሚያስቀይ ባዴ ማለት ትግራይ ላይ ስትሄድ ግን ፀጉሪት ስትሄድ ግን ምንም አይናገሩም ዝም ብሎ ሰርቶ ነው የሚሰለቁ ባዴ ማለት ነው። ግን እኔ ባዴ ማለት ነው ኮምፎርት የሚሰማኝ አዲስ አበባ ውስጥ ነበር ማለት ነው አምለው ባዴ ማለት ነው። ደርሶ አዲስ አበባ በጣም ነበር የምወደው ባዴ ማለት ነው። እንደን ከዛ ማለት ነው ምንድን ነበር የሚባለው የሆነ ታይም ላይ እኔ ባደው ማለት ነው እንደዚህ በወፈርኩኝ ነበረ ወይ እንደዚህ ባደኩኝ ነበረ በጣም የተመቸኝ በቃ አሁን ሴት ሆንኩ ነው የመሰለኝ። በቃ ድሮ እኮ ጭጮ ሞጮ ሴሌኝ እኮ በጣም ነበር የሚያስጠላው እና ሰው አዲስ አበባ ባልሄድ ኖሮ ለምን እንደዚህ ትልቅ ሴት ሆን ነበረ ወይ ምናምን ነገር ሲላት ማለት ነው የሆነች ልጅ ነበረች ማለት ነው እንደ ብትሆኚ ኖሮማ ነበርሽ እኮ አትሆኚም ነበር አለች ባዶይ ማለት ነው። ወደች በጣም አይዲንክ በሰዎቹ በጣም አንግሪ በጣም ተናደዋል ሰዎች። እኔ ብቻ አይደለም በጣም ደማቸው ፈልተባቸዋል ሰዎቹ ማለት ነው። እንደዛው የምናገራቸው ባይዳወይ ማለት ነው የምታደርጉትን ነገር ማወቅ አለባቸው ባዴ እናንተንም ባዴ ማለት ነው። እኔ ላይ ባዴ ማለት ነው እንትን ብያላችሁ የምትጋቡ ሰዎች ማለት ነው። ስለዚህ ማለት ነው ከክብር እንትን የሆነ ክብር ነው ይሄንን ነገር ባዴ ማለት ነው። እንደልሰው አይግረማችሁ ባዴ ማለት ነው። አሁን አከብረዋታል እንደዚህ ነው ውሸት ነው ባዴ ማለት ነው። አሁን ደግሞ በጣም የሚገርመኝ ሰዎች ማለት ነው አሁን እንዳጋጣሚ በር ትከፍትላቸውና ማለት ነው ከዛ ማለት ነው በቃ ይጠብቁና ማለት ነው እኔ ጋር አለችው ማለት ነው ተንኮል ኢምፖርታንት እኔ ሀበሻ ናት ብያታለሁ ባዴ እቺ ልጅ ባዴ ማለት ነው ሀበሻ ቆሻሻ ሀበሻ ባዴ ማለት ነው ግን በጣም ቆሻ ሀበሻ ማለት ነው ውሽዬ ማለት ነው። ከዛ ምን ታርግ ጥሩ ባዴ ማለት ነው ምን እንድታረግ ጥሩ ማለት ነው። ከዛ ተጣበቀና ማለት ነው በር እንደከፍትላት ባዴ ባስ በቃ አለቃ ምናምን ነገር ለመሆን ብላ ማለት ነው እንትን ታደርግና በቃ እኔ ስከፍት ትመጣና ልክ እኔ ልከፍተው ስል ትመጣና ከፍተላታለሁ። ከዛ ከፈተችልኝ በቃ ምናምን ብላ ታወራለች ባዴ ማለት ነው። ከዛ ምንድነው እንትኑ ማለት ነው ይሄ ባዴ ጠንቋዮች እኮ እሱ ነገር እኮ ቀላል ነው ባዴ ማለት ነው። ይበር ምናምን ነገር እንዴ ቀላል ነው። ሌላ ነገር ያስደርጋሉ እኮ ባዴ ማለት ነው። ሰው ብዙ ነገር እንትን ያደርጋሉ ባዴ ማለት ነው። እንደን ሰው በስማል ወስቅርስ ነው ባዴ ማለት ነው። አንተን ሰው እኔ አሜሪካን ፈርቻላታለሁ ባዴ ማለት ነው። አሁን በዚህ ውስጥ በዚህ ሀገር ሊገባት የሚችለውን ነገር እሳትና ሌላ ነገር ባዴ በጣም ፈርቻላታለሁ ባዴ ማለት ነው። ካሊፎርኒያን የሚያቃጥለች ሆላንድ ናት ባዴ ማለት ለሱዳን ሌላ ሴኩሪቲ የለም ባዴ ማለት ነው። ሆላንድ ናት ኔዘርላንድ ናት እቺ ሀገር ናት ባዴ እንድትቃጠል ያደረጋቻት ባዴ ማለት ነው። ለክለካስ እኔ እንደዛ ያለው ማለት ነው በቃ ላይ እስክትቀጣጠል ድረስ ማለት ነው በደንብ በላ ማለት ነው ካሊፎርኒያ ማለት ነው እስክትቀጣጠል ድረስ ማለት ነው እዛ አስቀምጡኝ። ከዛ በቃ ጊዜ ትንሽ ሲቀዘቅዘባቸው ማለት ነው ወደዚህ መለሱ ባዴ ማለት ነው። ሲቀዘቅዘባቸው ወደዛ መለሱኝና ከእንደገና ደግሞ ሌላ ስራ ለማሰራት ባዴ ማለት ነው። አሜሪካ ላይ ማጥላት ያላቸው እቅድ በጣም ትልቅ ነው ባዴ ማለት ነው። አይ ኤርትራም ጥላቷ ስለሆነች እቺ ሀገርም ባዴ እንደዛ ነው የምትመስለው ባዴ ማለት ነው። እንደነው እኔ ለወደፊትም ባዴ ያው ከአሜሪካ ጥላቶች ጋር መጋጨት አልፈልግም ባዴ ማለት ነው።
ለኔ ብቻ አይደለም ባዴ ማለት ነው ሀገሬንም ቤተሰቦች ያሉት እዛ ስለሆነ ባዴ ማለት ነው ከአሜሪካ ጥላት ጋር አሜሪካን በቃ ካለምንም በቃ ጥላቻ በኔ በኩል ሊሰሩባት የሚፈልጋትን ሰው አልፈልግም ባዴ ማለት ነው። ከዚህ ሀገር ስዊዘርላንድ ትቻላለች ባዴ ማለት ነው። ከአሜሪካ ያላትን ግንኙነት ጥብቅ ነው ባዴ ማለት ነው። ያ ትቀባበላለች። ሀፒታይታችንን ትንሽ ትንሽ ይቀባበላል ባዴ ማለት ነው። ሀገር ለስዳን ባዴ ማለት ነው። አልቆልናል ባዴ ማለት ነው። እንደና ከዚህ አይደለችም ባዴ ማለት ነው። ስለዚህ አምናበት ልትቀኝ ይገባል ማለት ነው። ወንደል ሰው ማለት ነው። ልጆች ነገራቸው ፈልገው ነው ማለት ነው። በጣም እኔ ባዶ አሁን ታዩ ላይ ማለት ነው ስራ ፈልጋለሁ ከወረቀትም በላይ ማለት ነው። ስራ በጣም ፈልጋለሁ ባዴ ማለት ነው። ያው ደጋግሜ እጠይቃለሁ ባዴ ማለት ነው። በተገኘ ማለት ነው። በላ በኩል እንዴት ላይ ባዴ ማለት ነው። ሰው በፍጹም ሰው ጋር አልደውልም ባዴ ማለት በራሴ ነው የምሄደው። የትኛውንም ቦታ ብሄድ ማለት ነው ሰው በሰው አልፈልግም ባዴ ማለት በራሴ ነው የምሄደው። አንተን ሰው ማለት ነው እንዲችል ነገራቸው ፈልገው ማለት ነው። ስለዚህ በላችሁበት ደህና ሆኑ፣ ሰላም ሆኑ። ሰው አትበረብሩ፣ ሰው አትጎተኩቱ። ለምን ተጎተኩትን ብላችሁ ደግሞ አትንጫጩ ባዴ ማለት ነው። ያ አንተ ማለት ነው ልጅ ለነገራቸው የምፈልገው ነገር ማለት እንደሆነ መሰላችሁ ባይ ዘ ወይ ዶናልድ ትራምፕ ባይ ዘ ወይ በቃ